ጠቅላይ ሚኒስትር ያለ ጦርነት አልኖርም ስልጣኔ አይጸናም ብለው የሚያምኑ ሰው ናቸው። በቃላቸው እኮ ተነገሩና አይደለም ህወሓት ከኛ ጋራ ባለመቀጠሉ ነው እዚህ ጦርነት መነሳት ምክንያት ይሆናል። ጦርነቶቹ ሁሉ ደጋግሜ ተናግሬያለሁ። ከሳቸው ፍላጎት ውጪ አስገዳጅ ሆነው የመጡ ጦርነቶች አይደሉም። ራሳቸው ለስልጣኔ በላይነት ይጠቅመኛል ብለው የጀመሯቸው ጦርነቶች ናቸው፣ የሚያካሂዷቸው ጦርነቶች ናቸው። ከሳቸው ፍላጎት ውጪ አስገዳጅ ሆነው የመጡ ጦርነቶች አይደሉም። ወደፊትም ሊያካሂዱ የሚፈልጉት ጦርነት መቆም የሚችል ነው ኮሚትመንቱ ቢኖራቸው። ከራሳቸው በላይ ለህዝብ ደህንነት ለሀገር ደህንነት የሚቆረቆሩ መሪ ቢሆኑ እንደ መሪ እርሳው መንግስትን ወይም ብልጽግና ፓርቲ እሳቸው ቁጥጥር ስር ብቻ ያለ መንግስት ነው መንግስት እሳቸው ይሄን ጦርነት ማስቀረት ቢፈልጉ ነው ይችሉ ነበር። ፍላጎታቸው ሰው አይደለም። ያለ ጦርነት አልኖርም ስልጣኔ አይጸናም ብለው የሚያምኑ ሰው ናቸው። ከኔ በላይ ጠቅላይ ሚኒስትሩ ፓርላማ ላይ ቀርበው ተናግረዋል። ህወሓት እኛ ጋር አብሮ ቢቀጥል ኖሮ የያዘውን ይዞ መቀጠል ይችል ነበር በሰላም። ከኛ ጋር አለመቀጠሉ ነው ችግሩ ጦርነቱን ያስነሳው ብለው ተናግረዋል። አሁን ይሄ ሰውዬ እንደዚህ ብለው ከተናገሩ በኋላ ሌላ ማረጋገጫ ማግኘት ምን ይጠቅማል? ብዙ ልዘረዝር ይችላል ጦርነቱን መንግስት ፈልጎት አስቦበት ተዘጋጅቶበት ያካሄደው እንደሆነ። ነገር ግን በቃላቸው እኮ ተነገሩና አይደለም ህወሓት ከኛ ጋር ባለመቀጠሉ ነው ለዚህ ጦርነት መነሳት ምክንያት ይሆናል። ከኛ ጋር ብልጽግና ሆኖ ቢቀጥል ኖሮ የያዘውን ሁሉ ይዞ ይቀጥል ነበር ብለዋል። በቃ አሁን ኢትዮጵያ ውስጥ ላለው ጦርነት ተጠያቂው የመሪነቱ ስልጣን የያዙት ሰው ናቸው። የመንግስትንም የፓርቲውንም የውሳኔ ተቆጣጥረው ጦርነትን ያገዛዛቸው መሳሪያ አድርገው ያካሂዱ ያሉት እሳቸው ናቸው። ይሄን ደግሞ በአደባባይ ደጋግመው ነግረውናል። ደጋግመን እኛ ብንከራከርበት ምንም የምናመጣው ለውጥ የለም። እንኳን ቲፒኤልኤፍንና የትግራይን ህዝብ አቦይ ስብሃትንና የትግራይን ህዝብ እንኳን ለይተው ማየት አልቻሉም። ጠቅላይ ሚኒስትሩ አካሄድ ነው ትዕይንተ ህዝብ ፋኖዎች ወይም ደግሞ ኦላዎች ከአቦይ ስብሃት ጋር አንድ መድረክ ላይ ታዩ ብለው ያቀረቡትን ትችት ከትግራይ ጋር ተነጋገሩ ብለው ነው ያቀረቡት። እና ይሄ ሰውዬ ይለያሉ። አንድ እሱ ነው። ሁለተኛ ጦርነቱ ሲካሄድ ህዝቡን ነው የሚመለከተው። አሁን ነዳጅ ተከልክሏል በአብዛኛው አይደል? ህወሓትን ነው የሚጎዳው። ዋጋ እየከፈለ ያለው የትግራይ ህዝብ ነው። ስለዚህ ሰውየው ህገወጥ ነው ብለው ቢያምኑ ህወሓት ማለት ነው ለይተው ችግሩን መፍታት ወይም ደግሞ መቅጣት የሚችሉበትን መንገድ አይደለም የሚያስቡት። እንግዲህ ሀገሪቱን ህግ አላት ብለው ያምናሉ እሳቸው ራሳቸው። እሳቸውን ቀርበን ያገኘናቸው ሰዎች ሁሉ የተረዳነው ነገር ይሄ ነው። እሳቸውን በተለያየ መድረክ የሚያደርጉት ንግግር ይሄ ነው። መቀሌን በሻሻ አድርገናታል ያሉ ሰው እንዴት ነው ፓርቲንና ህዝብን ይለያል ብለህ ወደ ደጀን ወደ ሆነው ህዝብ ተመልሰናል ያሉ ሰው የትግራይን ህዝብ እኮ ጠላት አድርገው እኮ ያዩ እኮ። አሁን እየታሰበ ያለው ጦርነት ከተነሳ በታሪካችን በጣም አስቀያሚው ጦርነት ይሆናል የሚል እምነት አለኝ። የመጨረሻው መጨረሻ ነው የሚሆነው። መንግስት በደንብ ለጦርነት እየተዘጋጀ ነው። የጦርነት ፕሮፓጋንዳ እያካሄደ ነው። ነገር ግን ደግሞ በዲፕሎማሲው አሸናፊ ለመሆን ሰላም ወዳድ መስሎ ለመቅረብ ደግሞ ሲፈልግ ሲያስመስል ደግሞ እናያለን። በዚህ አይነቱ ማስመሰልና ታይታ የትም መድረስ አይቻልም። በሐቅም የኢትዮጵያን ፖለቲካ ብንጋፈጠው ቀላል ነገር አይደለም። የዲፕሎማሲ ስራ፣ የፕሮፓጋንዳ ስራ፣ የፖለቲካ ስራ ነው አሁን እየተሰራ የምናየው። ጦርነቱ እንዲጀመር እኔ አልፈለኩም፣ እኔ ሰላም ነበር የፈለኩት የሚል መልእክት ሁለቱም ወገን ማስተላለፍ እየሞከሩ ነው ያለው እና ይሄ ዲፕሎማሲ ድጋፍ ለማግኘት የሚደረግ ጥረት እንጂ እውነት ጦርነቱን ለማስቀረት የሚደረግ ጥረት መስሎ አልታየኝም። እና ማን ጦርነቱን ጀመረው በሚለው ጉዳይ ላይ እኛ ሰላም እየወደድን ጦርነት ተነስቶብን ነው ከሌላው ወገን ለመዋጋት የተገደድ ነው የሚል የዲፕሎማሲ ነጥብ ለማስቆጠር የሚደረግ ነው ብዬ ነው የማስበው። እና በመንግስትም በኩል ረፉ በሏቸው ሄዱና ሸምግሏቸው የሚለው ሌላ ምክንያት አይደለም። ያው ባለፈው ጦርነት ሲያደርገው አይተናል። ጦርነት ሳልፈልግ ነው ተገድጄ ነው የገባሁት የማለት ፍላጎት ነው። በህወሓትም በኩል አሁን የምናየው የአባቶቹ እንቅስቃሴ ከዛ የተለየ ትርጉም ያለው አይመስለኝም። እና ይልቁንስ የሚሻለው አሁን ይሄ የቃላቱን ጦርነት አቆሞ በሐቅ እና ከልብ ይሄ ጦርነት ማንንም እንደማይጠቅም ብቻ አይደለም ከፍተኛ የሆነ የህዝብ እልቂት የሚያስከትል መሆኑን አምኖ ከልብ
ወደ ጦርነት ላለመግባት መወሰን ነው ለሁለቱም ወገኖች የሚጠቅማቸው። በተለይ ደግሞ መንግስት ስትሆን አገር ስታስተዳድር የበለጠ ኃላፊነት አለበት። መንግስት ምንም ራሱን ማይጠቀምም ህዝብም አይጠቀምም አገርም አትጠቀምም ከጦርነት እና ከእንዲህ አይነት የጦርነት አባዜ ወጥቶ በጦርነት ተጠቀማለሁ ከሚል አመለካከት ወጥቶ እውነተኛ ሰላም አገሪቱ ውስጥ እንዲመጣ መስራት ያለበት ይመስለኛል። ቀጥሎ ሌሎቹ ተቃዋሚ ኃይሎችም በዛው ለሰላም መስራት አለባቸው። ትልቁ ኃላፊነት ግን የሚወድቀው አገሩን የማስተዳደር ኃላፊነት በወሰደው በመንግስት ላይ ነው። መንግስት አሁን እያደረገው ያለው ተመሳሳይ ነገር ነው። ላለፉት 5-6 ዓመታት ሲያደርገው የነበረውን ጉዳይ ነው። በደንብ ለጦርነት እየተዘጋጀ ነው። የጦርነት ፕሮፓጋንዳ እያካሄደ ነው። ነገር ግን ደግሞ በዲፕሎማሲው አሸናፊ ለመሆን ሰላም ወዳድ መስሎ ለመቅረብ ደግሞ ሲፈልግ ሲያስመስል ደግሞ እናያለን። በዚህ አይነቱ ማስመሰልና ታይታ የትም መድረስ አይቻልም። በሐቅም የኢትዮጵያን ፖለቲካ ብንጋፈጠው ቀላል ነገር አይደለም እና ከልብ ጦርነት እንደማይጠቅም አምነው ሁሉም ወገኖች ወደ ሰላማዊ መንገዱ በሐቅ መምጣት አለባቸው ብዬ ነው የማስበው እንጂ እነዚህ ሁሉ ተውኔቶች ናቸው ለኔ። ምክንያቱም የምናያቸው ነገሮች ከፍተኛ የሆነ የጦርነት ዝግጅት ነው የምናየው። እንትኖቹ የፕሮፓጋንዳ ቅኝቱ ያው የዛሬ 4 ዓመት ጦርነት ሊጀምር ሲል የነበረው አይነት ቅኝት ነው። ተመሳሳይ ነገር ነው። እንደምን ቀረን ያን ያደርገነው አሁን ያላደረግነው እያሉ ሊስት እያዩ እያነበቡ ሊሰሩ ነው የሚመስሉት። ለውጥ የለውም። እንደውም ያሁንኛው የበለጠ ግልጽ ነው ለኔ። ያኛው የመጀመሪያው እንደውም አንዳንድ ጊዜ ህብረተሰቡ ሚሉትን ያደርጋሉ የሚል እምነት ስለነበረ የሰላም ጥረትም እየተደረገ ነው ብሎ ያምን ነበር ብዙ ሰው። አሁን እንደዛ አይደለም። በተግባርም ሲሰሩ የምናያቸው ነገሮች እንደዛ አይደሉም። አሁን ያኔ እኮ ቲፒኤልኤፍ ትግራይን የሚያስተዳድር መንግስት ነው የነበረው። አልተሰረዘም ነበር። አንዱ ክልል ውስጥ ያሉ ታጣቂዎችን የማደራጀት እና ደግሞ ለጦርነት የማሰማራት የማዘጋጀት እርምጃ ያኔ አልነበረም። አትሊስት ደበቅ አድርጎ ሸሽጎ የመዘጋጀት ጉዳይ ነው የነበረው እና ያሁኑ ቢያንስ ከዛ የተለየ አይደለም። ምናልባት ቢብስ እንጂ የህወሓት ህጋዊነት ሲሰረዝ ምንም ጥርጥር እኮ የለውም። በቃ መገናኛ መንገድ የለም። ከዛ በኋላ ፍጥጫ ነው የሚመጣው። ፍጥጫው ወደ ግጭት ነው የሚወስደው፣ ወደ ጦርነት ነው የሚወስደው። መጀመሪያም ህወሓትን ለመሰረዝ ፍላጎት እንዳለ ግልጽ ነበር፣ ተነጋግረናል። ከዛ በኋላ ደግሞ ሲሰረዝ ደግሞ የፕሪቶሪያው ስምምነት መፍረስ ነው። የፕሪቶሪያው ስምምነት ከፈረሰ ከ2 ዓመት በፊት ወደ ነበርክበት ጦርነት መመለስ ነው። ምንም የሚያገናኝ እኮ መንገድም የለም። ቁጭ ብለው ችግራቸውን ተነጋግረው የሚፈቱበትን መንገድ የለም፣ በጥሰውታል እሱ። ስለዚህ የህወሓት መሰረዝ ጉዳይ ለኔ ግልጽ፣ መንግስት በግልጽ አቋሙ ወደ ጦርነት የመግባት የቆመውን ጦርነት የማስቀጠል ፍላጎት እንደሆነ ግልጽ ነበር እና አዲስ ነገር የለም። ከዛ በኋላ በአጠቃላይ መሬት ላይ አሁን የጦርነት ዝግጅት ነው እየተደረገ ያለው። ይሄን ደግሞ ከማንም በላይ ወታደራዊ አዛዦቹ ጠቅላይ ሚኒስትሩን በይፋ በአደባባይ እየነገሩን ነው ምን ያህል ዝግጅት እያደረጉ እንደሆነ። በቴክኖሎጂ በሰው ኃይል ከፍተኛ ዝግጅት አድርገናል እያሉ ነው አይደል? እና ለዚህ ነው ጦርነቱ ይቀራል አይመስለኝም። ቢቀር ነው ደስ የሚለኝ፣ ምክንያቱም የሚጠቅም ነገር አይደለም። በጦርነት ምንም አይነት ውጤት ይመጣል የሚል እምነት የለኝም። አለመማር አለማወቅ ነው። ከጥፋታችን ከስተታችን ሁልጊዜ ማንማር ሆነን ነው እንጂ እንደ ኢትዮጵያ ህዝብ ጦርነት የማያስፈልገው ህዝብ የለም። ሌሎች አንገብጋቢ የሆኑ አጣዳፊ የሆኑ ትኩረት ልንሰጣቸው የሚገቡ ብዙ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮች አሉ። ጦርነትን በፍጹም መመኘትም ማስተናገድም አልነበረብንም። ግን አሁን እንደዛ አይደለም። ሁሉም በየአካባቢው ለጦርነት እየተዘጋጀ ነው ያለው። ያ ጦርነት ደግሞ ውጤቱ ከአሁን በፊት እንደነበረው አይመስለኝም እንዲሁ በቀላሉ የሚታለፍ። አንዳንዶች የውጭ መንግስታትም የአሜሪካንን መንግስት መሰሉ ጦርነቱ እንዳይነሳ የራሳቸውን ጥረት እያደረጉ እንደሆነ አውቃለሁ። እጅ ጠምዝዘው ምናልባት ያስቀሩት ይችላሉ። ከሚደረገው ዝግጅት ከፕሮፓጋንዳው አንፃር ስታየው ግን እድሉ ጠባብ ነው የሚል ነው። እርግጠኛ መሆን አንችልም። አብሶሉትሊ እርግጠኛ ነኝ ብዬ ደግሞ ልናገር አልችልም። ሌሎች አክተሮች አሉ፣ ጉልበት ያላቸው አክተሮች አሉ። እነሱ ምናልባት የኢትዮጵያ ህዝብ አይሰማም። የኢትዮጵያ ዜጎች የፈለገውን ብንለፈልፍ የሚሰማን የለም። ጉልበት ያላቸው እርዳታ፣ ብድር መስጠት፣ መሳሪያ ማስታጠቅ
የሚችሉ የውጭ መንግስታት ምናልባት በእነሱ ጣልቃ ገብነትና ግፊት የመቆም እድል ካለው ምናየው ነው የሚሆነው። ጥረት እያደረጉ እንደሆነም አውቃለሁ። በፍላጎት ደረጃ ግን ጥርጥር የለውም የኢትዮጵያ መንግስትም ተቃዋሚዎቹ ጦርነቱን ነው በየራሳቸው ሂሳብ ሰርተው እኛ እንጠቀምበታል ብለው ጦርነቱን ነው የሚፈልጉት። ያን እያየን ነው መሬትም ላይ። ስለዚህ የማይቀር ጦርነት ነው ብለን ጀነራሊ ብንናገር ስህተት አይሆንም። ግን ያ ሲባል በእርግጠኝነት በቃ ምንም የተረጋገጠ ነው ማለት ደግሞ አንችልም። አብዛኛው የኢትዮጵያ ህዝብ ግን አሁን ጦርነት አይፈልግም፣ ሰላም ነው የሚፈልገው። በሰላም ወጥቶ መግባት፣ ሰርቶ መኖር፣ ልጆቹን ትምህርት ቤት ልቆ ማስተማር፣ ህይወቱን ማሻሻል ነው የሚፈልገው። ሬቱን እንድትቀጥል ነው የሚፈልገው እንጂ ጦርነት አይፈልግም። ግን ወሳኝ አይደለም፣ ያው ፖለቲከኞች ናቸው ጉዳዩን የሚወስኑት። ስለዚህ የኢትዮጵያ ህዝብ በተለያዩ መድረክ እየገለጸ ነው ሰላም ነው የምንፈልገው የሚለውን ሁሉም ህብረተሰብ ከጫፍ ጫፍ ይናገራል፣ ይገልጻል። ግን ሰሚ የለውም። በፖለቲካ እንቅስቃሴ ያለንም ደግሞ ይሄን የህብረተሰብ አመለካከት የምናውቅ የጦርነትን ጉዳት የምንረዳም እየጠየቅን ነው፣ እየተናገርን ነው። ግን ከቁም የሚቆጥረን የለም፣ የሚሰማን የለም። እና ፈረንጅ መሆን አለበት ወይ የውጭ መንግስታት መሆን አለበት ትንሽ ቢሆን ለመሰማት እና እንዳላዋቂ እንደፈሪ ነው የምንቆጠረው ጦርነትን ስናወግዝ። እና ያሳዝናል። ኢትዮጵያውያን ሁልጊዜ ከጥፋት ከስህተት መማራቀቱን ታሪክን እየደገምን መቀጠላችን የሚያሳዝን ነው። እና አሁን የሚመጣው ጦርነቱ የሚያሳዝን ነው የሚሆነው። ግን ይሄ የሚቀለድበት ጦርነት አይመስለኝም። ህዝባዊ ሀገራዊ ህልውናችንን ችግር ውስጥ የሚከት ጦርነት ነው። አልፈን ወደኋላ የምናስታውሰው ጦርነት አይመስለኝም። ከባድ ነው የሚሆነው። ጦርነቱ ሲካሄድ ሰዎች ይሞታሉ፣ ኢኮኖሚው ይደቃል። ያው አንዱ አምባገነኑ ኃይል ስልጣኑን አስጠብቆ ይቀጥላል። ግን ያው ሀገርና ህዝብ ከነችግሩም ይቀጥላሉ። ከዚህ በኋላ የሚካሄደው ጦርነት አይ ዶንት ቲንክ ያን እድል የሚሰጠን አይመስለኝም። የኃይል አስተላለፉ ተቀይሯል፣ ዝግጅቱን በዛው መጠን ተቀይሯል። የውጭ ኃይሎች እጃቸውን አስገብተውበታል። ስለዚህ ይሄ ስቴትለስ ወደሆነ ሁኔታ ውስጥ ሊያስገባን ይችላል። እልቂቱንም ደግሞ በጣም ዘግናኝና ተመልሰን ሀገርና ህዝብ መሆን የማንችልበት ሁኔታ ሊፈጥር ይችላል የሚል ስጋት አለኝ። እንግዲህ ስጋት ነው የምመኘው። ይሄ ስጋቴ እውን እንዳይሆን ነው የምመኘው። ጦረኞቹ የሚሉት ነው ችግራችን ተፈቶ እንበለጽጋለን፣ አንድ ሆነን እንቀጥላለን የሚሉት እንዲሆን ነው ምኞቴ። ግን በምኞት የሚሆን ነገር አይደለምና እኔ አሁን እየታሰበ ያለው ጦርነት ከተነሳ በታሪካችን በጣም አስቀያሚው ጦርነት ይሆናል የሚል እምነት አለኝ። እዚህ ቀደምም ገልጫለሁ። የመጨረሻው መጨረሻ ነው የሚሆነው። አሁን እየታሰበ ያለው ጦርነት ከተነሳ በታሪካችን በጣም አስቀያሚው ጦርነት ይሆናል የሚል እምነት አለኝ። የመጨረሻው መጨረሻ ነው የሚሆነው። መንግስት በደንብ ለጦርነት እየተዘጋጀ ነው። የጦርነት ፕሮፓጋንዳ እያካሄደ ነው። ነገር ግን ደግሞ በዲፕሎማሲው አሸናፊ ለመሆን ሰላም ወዳድ መስሎ ለመቅረብ ደግሞ ሲፈልግ ሲያስመስል ደግሞ እናያለን። በዚህ አይነቱ ማስመሰልና ታይታ የትም መድረስ አይቻልም። በሐቅም የኢትዮጵያን ፖለቲካ ብንጋፈጠው ቀላል ነገር አይደለም። የዲፕሎማሲ ስራ፣ የፕሮፓጋንዳ ስራ፣ የፖለቲካ ስራ ነው አሁን እየተሰራ የምናየው። ጦርነቱ እንዲጀመር እኔ አልፈለኩም፣ እኔ ሰላም ነበር የፈለኩት የሚል መልእክት ሁለቱም ወገን ማስተላለፍ እየሞከሩ ነው ያለው እና ይሄ ዲፕሎማሲ ድጋፍ ለማግኘት የሚደረግ ጥረት እንጂ እውነት ጦርነቱን ለማስቀረት የሚደረግ ጥረት መስሎ አልታየኝም። እና ማን ጦርነቱን ጀመረው በሚለው ጉዳይ ላይ እኛ ሰላም እየወደድን ጦርነት ተነስቶብን ነው ከሌላው ወገን ለመዋጋት የተገደድ ነው የሚል የዲፕሎማሲ ነጥብ ለማስቆጠር የሚደረግ ነው ብዬ ነው የማስበው። እና በመንግስትም በኩል ረፉ በሏቸው ሄዱና ሸምግሏቸው የሚለው ሌላ ምክንያት አይደለም። ያው ባለፈውም ጦርነት ሲያደርገው አይተናል። ጦርነት ሳልፈልግ ነው ተገድጄ ነው የገባሁት የማለት ፍላጎት ነው። በህወሓትም በኩል አሁን የምናየው የአባቶቹ እንቅስቃሴ ነው ከዛ የተለየ ትርጉም ያለው አይመስለኝም። እና ይልቁንስ የሚሻለው አሁን ይሄ የቃላቱን ጦርነት አቆሞ በሐቅ እና ከልብ ይሄ ጦርነት ማንንም እንደማይጠቅም ብቻ አይደለም ከፍተኛ የሆነ
የህዝብ እልቂት የሚያስከትል መሆኑን አምኖ ከልብ ወደ ጦርነት ላለመግባት መወሰን ነው ለሁለቱም ወገኖች የሚጠቅማቸው። በተለይ ደግሞ መንግስት ስትሆን አገር ስታስተዳድር የበለጠ ኃላፊነት አለበት። መንግስት ምንም ራሱም አይጠቀምም፣ ህዝብም አይጠቀምም፣ አገርም አትጠቀምም ከጦርነት እና ከእንዲህ አይነት የጦርነት አባዜ ወጥቶ በጦርነት እጠቀማለሁ ከሚል አመለካከት ወጥቶ እውነተኛ ሰላም አገሪቱ ውስጥ እንዲመጣ መስራት ያለበት ይመስለኛል። ቀጥሎ ሌሎቹ ተቃዋሚ ኃይሎችም በዛው ለሰላም መስራት አለባቸው። ትልቁ ኃላፊነት ግን የሚወድቀው አገሩን የማስተዳደር ኃላፊነት በወሰደው በመንግስት ላይ ነው። መንግስት አሁን እያደረገው ያለው ተመሳሳይ ነገር ነው። ላለፉት 5-6 ዓመታት ሲያደርገው የነበረውን ጉዳይ ነው። በደንብ ለጦርነት እየተዘጋጀ ነው። የጦርነት ፕሮፓጋንዳ እያካሄደ ነው። ነገር ግን ደግሞ በዲፕሎማሲው አሸናፊ ለመሆን ሰላም ወዳድ መስሎ ለመቅረብ ደግሞ ሲፈልግ ሲያስመስል ደግሞ እናያለን። በዚህ አይነቱ ማስመሰልና ታይታ የትም መድረስ አይቻልም። በሐቅም የኢትዮጵያን ፖለቲካ ብንጋፈጠው ቀላል ነገር አይደለም እና ከልብ ጦርነት እንደማይጠቅም አምነው ሁሉም ወገኖች ወደ ሰላማዊ መንገዱ በሐቅ መምጣት አለባቸው ብዬ ነው የማስበው እንጂ እነዚህ ሁሉ ተውኔቶች ናቸው ለኔ። ምክንያቱም የምናያቸው ነገሮች ከፍተኛ የሆነ የጦርነት ዝግጅት ነው የምናየው። እንትኖቹ የፕሮፓጋንዳ ቅኝቱ ያው የዛሬ 4 ዓመት ጦርነት ሊጀምር ሲል የነበረው አይነት ቅኝት ነው። ተመሳሳይ ነገር ነው። እንደምን ቀረን ያን ያደርገነው አሁን ያላደረግነው እያሉ ሊስት እያዩ እያነበቡ ሊሰሩ ነው የሚመስሉት። ለውጥ የለውም። እንደውም ያሁነኛው የበለጠ ግልጽ ነው ለኔ። ያኛው የመጀመሪያው እንደውም አንዳንድ ጊዜ ህብረተሰቡ ሚሉትን ያደርጋሉ የሚል እምነት ስለነበረ የሰላም ጥረትም እየተደረገ ነው ብሎ ያምን ነበር ብዙ ሰው። አሁን እንደዛ አይደለም። በተግባርም ሲሰሩ የምናያቸው ነገሮች እንደዛ አይደሉም። አሁን ያኔ እኮ ቲፒኤልኤፍ ትግራይን የሚያስተዳድር መንግስት ነው የነበረው። አልተሰረዘም ነበር። አንዱ ክልል ውስጥ ያሉ ታጣቂዎችን የማደራጀት እና ደግሞ ለጦርነት የማሰማራት የማዘጋጀት እርምጃ ያኔ አልነበረም። አትሊስት ደበቅ አድርጎ ሸሽጎ የመዘጋጀት ጉዳይ ነው የነበረው እና ያሁኑ ቢያንስ ከዛ የተለየ አይደለም። ምናልባት ቢብስ እንጂ የህወሓት ህጋዊነት ሲሰረዝ ምንም ጥርጥር እኮ የለውም። በቃ መገናኛ መንገድ የለም። ከዛ በኋላ ፍጥጫ ነው የሚመጣው። ፍጥጫው ወደ ግጭት ነው የሚወስደው፣ ወደ ጦርነት ነው የሚወስደው። መጀመሪያም ህወሓትን ለመሰረዝ ፍላጎት እንዳለ ግልጽ ነበር፣ ተነጋግረናል። ከዛ በኋላ ደግሞ ሲሰረዝ ደግሞ የፕሪቶሪያው ስምምነት መፍረስ ነው። የፕሪቶሪያው ስምምነት ከፈረሰ ከ2 ዓመት በፊት ወደ ነበርክበት ጦርነት መመለስ ነው። ምንም የሚያገናኝ እኮ መንገድም የለም። ቁጭ ብለው ችግራቸውን ተነጋግረው የሚፈቱበትን መንገድ የለም፣ በጥሰውታል እሱ። ስለዚህ የህወሓት መሰረዝ ጉዳይ ለኔ ግልጽ፣ መንግስት በግልጽ አቋሙ ወደ ጦርነት የመግባት የቆመውን ጦርነት የማስቀጠል ፍላጎት እንደሆነ ግልጽ ነበር እና አዲስ ነገር የለም። ከዛ በኋላ በአጠቃላይ መሬት ላይ አሁን የጦርነት ዝግጅት ነው እየተደረገ ያለው። ይሄን ደግሞ ከማንም በላይ ወታደራዊ አዛዦቹ ጠቅላይ ሚኒስትሩም በይፋ በአደባባይ እየነገሩን ነው ምን ያህል ዝግጅት እያደረጉ እንደሆነ። በቴክኖሎጂ በሰው ኃይል ከፍተኛ ዝግጅት አድርገናል እያሉ ነው አይደል? እና ለዚህ ነው ጦርነቱ ይቀራል አይመስለኝም። ቢቀር ነው ደስ የሚለኝ፣ ምክንያቱም የሚጠቅም ነገር አይደለም። በጦርነት ምንም አይነት ውጤት ይመጣል የሚል እምነት የለኝም። አለመማር አለማወቅ ነው። ከጥፋታችን ከስተታችን ሁልጊዜም ማንማር ሆነን ነው እንጂ እንደ ኢትዮጵያ ህዝብ ጦርነት የማያስፈልገው ህዝብ የለም። ሌሎች አንገብጋቢ የሆኑ አጣዳፊ የሆኑ ትኩረት ልንሰጣቸው የሚገቡ ብዙ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮች አሉ። ጦርነትን በፍጹም መመኘትም ማስተናገድም አልነበረብንም። ግን አሁን እንደዛ አይደለም። ሁሉም በየአካባቢው ለጦርነት እየተዘጋጀ ነው ያለው። ያ ጦርነት ደግሞ ውጤቱ ከአሁን በፊት እንደነበረው አይመስለኝም እንዲሁ በቀላሉ የሚታለፍ። አንዳንዶች የውጭ መንግስታትም የአሜሪካንን መንግስት መሰሉ ጦርነቱ እንዳይነሳ የራሳቸውን ጥረት እያደረጉ እንደሆነ አውቃለሁ። እጅ ጠምዝዘው ምናልባት ሊያስቀሩት ይችላሉ። ከሚደረገው ዝግጅት ከፕሮፓጋንዳው አንፃር ስታየው ግን እድሉ ጠባብ ነው የሚል ነው። እርግጠኛ መሆን አንችልም። አብሶሉትሊ እርግጠኛ ነኝ ብዬ ደግሞ ልናገር አልችልም። ሌሎች አክተሮች አሉ፣ ጉልበት ያላቸው አክተሮች አሉ። እነሱ ምናልባት የኢትዮጵያ ህዝብ አይሰማም። የኢትዮጵያ ዜጎች የፈለገውን ብንለፈልፍ የሚሰማን የለም። ጉልበት ያላቸው እርዳታ ብድር መስጠት
መሳሪያ ማስታጠቅ የሚችሉ የውጭ መንግስታት ምናልባት በእነሱ ጣልቃ ገብነትና ግፊት የመቆም እድል ካለው ምናየው ነው የሚሆነው። ጥረት እያደረጉ እንደሆነም አውቃለሁ። በፍላጎት ደረጃ ግን ጥርጥር የለውም የኢትዮጵያ መንግስትም ተቃዋሚዎቹ ጦርነቱን ነው በየራሳቸው ሂሳብ ሰርተው እኛ እንጠቀምበታል ብለው ጦርነቱን ነው የሚፈልጉት። ያን ያየን ነው መሬትም ላይ። ስለዚህ የማይቀር ጦርነት ነው ብለን ጀነራሊ ብንናገር ስህተት አይሆንም። ግን ያ ሲባል በእርግጠኝነት በቃ ምንም የተረጋገጠ ነው ማለት ደግሞ አንችልም። አብዛኛው የኢትዮጵያ ህዝብ ግን አሁን ጦርነት አይፈልግም፣ ሰላም ነው የሚፈልገው። በሰላም ወጥቶ መግባት፣ ሰርቶ መኖር፣ ልጆቹን ትምህርት ቤት ልቆ ማስተማር፣ ህይወቱን ማሻሻል ነው የሚፈልገው። ሬቱን እንድትቀጥል ነው የሚፈልገው እንጂ ጦርነት አይፈልግም። ግን ወሳኝ አይደለም፣ ያው ፖለቲከኞች ናቸው ጉዳዩን የሚወስኑት። ስለዚህ የኢትዮጵያ ህዝብ በተለያዩ መድረክ እየገለጸ ነው ሰላም ነው የምንፈልገው የሚለውን ሁሉም ህብረተሰብ ከጫፍ ጫፍ ይናገራል፣ ይገልጻል። ግን ሰሚ የለውም። በፖለቲካ እንቅስቃሴ ያለንም ደግሞ ይሄን የህብረተሰብ አመለካከት የምናውቅ የጦርነትን ጉዳት የምንረዳም እየጠየቅን ነው፣ እየተናገርን ነው። ግን ከቁም የሚቆጥረን የለም፣ የሚሰማን የለም። እና ፈረንጅ መሆን አለበት ወይ የውጭ መንግስታት መሆን አለበት ትንሽ ቢሆን ለመሰማት እና እንዳላዋቂ እንደፈሪ ነው የምንቆጠረው ጦርነትን ስናወግዝ። እና ያሳዝናል። ኢትዮጵያውያን ሁልጊዜ ከጥፋት ከስህተት መማራቀቱን ታሪክን እየደገምን መቀጠላችን የሚያሳዝን ነው። እና አሁን የሚመጣው ጦርነቱ የሚያሳዝን ነው የሚሆነው። ግን ይሄ የሚቀለድበት ጦርነት አይመስለኝም። ህዝባዊ ሀገራዊ ህልውናችንን ችግር ውስጥ የሚከት ጦርነት ነው። አልፈን ወደኋላ የምናስታውሰው ጦርነት አይመስለኝም። ከባድ ነው የሚሆነው። ጦርነቱ ሲካሄድ ሰዎች ሞታሉ፣ ኢኮኖሚው ይደቃል። ያው አንዱ አምባገነኑ ኃይል ስልጣኑን አስጠብቆ ይቀጥላል። ግን ያው ሀገርና ህዝብ ከነችግሩም ይቀጥላሉ። ከዚህ በኋላ የሚካሄደው ጦርነት አይ ዶንት ቲንክ ያን እድል የሚሰጠን አይመስለኝም። የኃይል አስተላለፉ ተቀይሯል፣ ዝግጅቱን በዛው መጠን ተቀይሯል። የውጭ ኃይሎች እጃቸውን አስገብተውበታል። ስለዚህ ይሄ ስቴትለስ ወደሆነ ሁኔታ ውስጥ ሊያስገባን ይችላል። እልቂቱንም ደግሞ በጣም ዘግናኝና ተመልሰን ሀገርና ህዝብ መሆን የማንችልበት ሁኔታ ሊፈጥር ይችላል የሚል ስጋት አለኝ። እንግዲህ ስጋት ነው የምመኘው። ይሄ ስጋቴ እውን እንዳይሆን ነው የምመኘው። ጦረኞቹ የሚሉት ነው ችግራችን ተፈቶ ልበለስጋለን አንድ ሆነን እንቀጥላለን የሚሉት እንዲሆን ነው ምኞቴ። ግን በምኞት የሚሆን ነገር አይደለምና እኔ አሁን እየታሰበ ያለው ጦርነት ከተነሳ በታሪካችን በጣም አስቀያሚው ጦርነት ይሆናል የሚል እምነት አለኝ። እዚህ ቀደም ገልጫለሁ። የመጨረሻው መጨረሻ ነው የሚሆነው። ጠቅላይ ሚኒስትር ያለ ጦርነት አልኖርም፣ ስልጣኔ አይጸናም ብለው የሚያምኑ ሰው ናቸው። ጦርነቶቹ ሁሉ ደግሜ ተናግሬያለሁ። ከሳቸው ፍላጎት ውጪ አስገዳጅ ሆነው የመጡ ጦርነቶች አይደሉም። ራሳቸው ለስልጣኔ በላይነት ይጠቅመኛል ብለው የጀመሯቸው ጦርነቶች ናቸው፣ የሚያካሂዷቸው ጦርነቶች ናቸው። ጠቅላይ ሚኒስትሩ ከመጀመሪያው ስልጣን ከያዙበት ጊዜ ጀምሮ ህዝብን ከህዝብ የሚያቃርን የሚበትን ስራ ነው እየሰሩ ያሉት። ህዝብን ከህዝብ የሚያዋጋ እንቅስቃሴ ነው እያደረጉ ያሉት። ጦርነቶቹ ሁሉ ደግሜ ተናግሬያለሁ። ከሳቸው ፍላጎት ውጪ አስገዳጅ ሆነው የመጡ ጦርነቶች አይደሉም። ወደፊትም ሊያካሂዱ የሚፈልጉት ጦርነት መቆም የሚችል ነው ኮሚትመንት ቢኖራቸው። ከራሳቸው በላይ ለህዝብ ደህንነት ለሀገር ደህንነት የሚቆረቆሩ መሪ ቢሆኑ እንደ መሪ እርሳው መንግስትን ወይም ብልጽግና ፓርቲ በእሳቸው ቁጥጥር ስር ብቻ ያለ መንግስት ነው መንግስት። እሳቸው ይሄን ጦርነት ማስቀረት ቢፈልጉ ነው ይችሉ ነበር። ግን ፍላጎታቸው እሱ አይደለም። ያለ ጦርነት አልኖርም፣ ስልጣኔ አይጸናም ብለው የሚያምኑ ሰው ናቸው። ከኔ በላይ ጠቅላይ ሚኒስትሩ ፓርላማ ላይ ቀርበው ተናግረዋል። ህወሓት እኛ ጋር አብሮ ቢቀጥል ኖሮ የያዘውን ይዞ መቀጠል ይችል ነበር በሰላም። ከኛ ጋር አለመቀጠሉ ነው ችግሩ ጦርነቱን ያስነሳው ብለው ተናግረዋል። አሁን ይሄ ሰውዬ እንደዚህ ብለው ከተናገሩ በኋላ ሌላ ማረጋገጫ ማግኘት ምን ይጠቅማል? ብዙ ልዘረዝር እችላለሁ። ጦርነቱን መንግስት ፈልጎት አስቦበት ተዘጋጅቶበት ያካሄደው እንደሆነ። ነገር ግን በቃላቸው እኮ ተነገሩና አይደለም ህወሓት ከኛ ጋር ባለመቀጠሉ ነው ለዚህ ጦርነት መነሳት ምክንያት ይሆናል። ከኛ ጋር ብልጽግና ሆኖ ቢቀጥል ኖሮ
የያዘውን ሁሉ ይዞ ይቀጥል ነበር ብለዋል። በቃ አሁን ኢትዮጵያ ውስጥ ላለው ጦርነት ተጠያቂው የመሪነቱን ስልጣን የያዙት ሰው ናቸው። የመንግስትንም የፓርቲውንም የውሳኔ ተቆጣጥረው ጦርነትን ያገዛዛቸው መሳሪያ አድርገው ያካሄዱ ያሉት እሳቸው ናቸው። ይሄን ደግሞ በአደባባይ ደግሞ ደጋግመው ነግረውናል። ደግመን እኛ ብንከራከርበት ምንም የምናመጣው ለውጥ የለም። እንኳን ቲፒኤልኤፍንና የትግራይን ህዝብ አቦይ ስብሃትንና የትግራይን ህዝብ እንኳን ለይተው ማየት አልቻሉም። ጠቅላይ ሚኒስትሩ አካሄድ ነው ትዕይንተ ህዝብ ፋኖዎች ወይም ደግሞ ኦላዎች ከአቦይ ስብሃት ጋር አንድ መድረክ ላይ ታዩ ብለው ያቀረቡትን ትችት ከትግራይ ጋር ተነጋገሩ ብለው ነው ያቀረቡት። እና ይሄ ሰውዬ ይለያሉ። አንድ እሱ ነው። ሁለተኛ ጦርነቱ ሲካሄድ ህዝቡን ነው የሚመለከተው። አሁን ነዳጅ ተከልክሏል በአብዛኛው አይደለም። ውሃትን ነው የሚጎዳው። ዋጋ እየከፈለ ያለው የትግራይ ህዝብ ነው። ስለዚህ ሰውየው ህገወጥ ነው ብለው ቢያምኑ ውሃት ማለት ነው ለይተው ችግሩን መፍታት ወይም ደግሞ መቅጣት የሚችሉበትን መንገድ አይደለም የሚያስቡት። እንግዲህ አገሪቱን ህግ አላት ብለው ያምናሉ እሳቸው ራሳቸው። እሳቸውን ቀርበን ያገኘናቸው ሰዎች ሁሉ የተረዳነው ነገር ይሄ ነው። እሳቸውን በተለያየ መድረክ የሚያደርጉት ንግግር ይሄ ነው። መቀሌን በሻሻ አድርገናታል ያሉ ሰው እንዴት ነው ፓርቲንና ህዝብን ይለያል ብለህ ወደ ደጀን ወደ ሆነው ህዝብ ተመልሰናል ያሉ ሰው የትግራይን ህዝብ እኮ ጠላት አድርገው እኮ ያዩ እኮ። አሁን እየታሰበ ያለው ጦርነት ከተነሳ በታሪካችን በጣም አስቀያሚው ጦርነት ይሆናል የሚል እምነት አለኝ። የመጨረሻው መጨረሻ ነው የሚሆነው። መንግስት በደንብ ለጦርነት እየተዘጋጀ ነው። የጦርነት ፕሮፓጋንዳ እያካሄደ ነው። ነገር ግን ደግሞ በዲፕሎማሲው አሸናፊ ለመሆን ሰላም ወዳድ መስሎ ለመቅረብ ደግሞ ሲፈልግ ሲያስመስል ደግሞ እናያለን። በዚህ አይነቱ ማስመሰልና ታይታ የትም መድረስ አይቻልም። በሐቅም የኢትዮጵያን ፖለቲካ ብንጋፈጠው ቀላል ነገር አይደለም። የዲፕሎማሲ ስራ፣ የፕሮፓጋንዳ ስራ፣ የፖለቲካ ስራ ነው አሁን እየተሰራ የምናየው። ጦርነቱ እንዲጀመር እኔ አልፈለኩም፣ እኔ ሰላም ነበር የፈለኩት የሚል መልእክት ሁለቱም ወገን ማስተላለፍ እየሞከሩ ነው ያለው እና ይሄ ዲፕሎማሲ ድጋፍ ለማግኘት የሚደረግ ጥረት እንጂ እውነት ጦርነቱን ለማስቀረት የሚደረግ ጥረት መስሎ አልታየኝም። እና ማን ጦርነቱን ጀመረው በሚለው ጉዳይ ላይ እኛ ሰላም እየወደድን ጦርነት ተነስቶብን ነው ከሌላው ወገን ለመዋጋት የተገደድ ነው የሚል የዲፕሎማሲ ነጥብ ለማስቆጠር የሚደረግ ነው ብዬ ነው የማስበው። እና በመንግስትም በኩል ረፉ በሏቸው ሄዱና ሸምግሏቸው የሚለው ሌላ ምክንያት አይደለም። ያው ባለፈውም ጦርነት ሲያደርገው አይተናል። ጦርነት ሳልፈልግ ነው ተገድጄ ነው የገባሁት የማለት ፍላጎት ነው። በህወሓትም በኩል አሁን የምናየው የአባቶቹ እንቅስቃሴ ነው ከዛ የተለየ ትርጉም ያለው አይመስለኝም። እና ይልቁንስ የሚሻለው አሁን ይሄ የቃላቱን ጦርነት አቆሞ በሐቅ እና ከልብ ይሄ ጦርነት ማንንም እንደማይጠቅም ብቻ አይደለም ከፍተኛ የሆነ የህዝብ እልቂት የሚያስከትል መሆኑን አምኖ ከልብ ወደ ጦርነት ላለመግባት መወሰን ነው ለሁለቱም ወገኖች የሚጠቅማቸው። በተለይ ደግሞ መንግስት ስትሆን አገር ስታስተዳድር የበለጠ ኃላፊነት አለበት። መንግስት ምንም ራሱን አይጠቀምም፣ ህዝብም አይጠቀምም፣ አገርም አትጠቀምም ከጦርነት እና ከእንዲህ አይነት የጦርነት አባዜ ወጥቶ በጦርነት ተጠቀማለሁ ከሚል አመለካከት ወጥቶ እውነተኛ ሰላም አገሪቱ ውስጥ እንዲመጣ መስራት ያለበት ይመስለኛል። ቀጥሎ ሌሎቹ ተቃዋሚ ኃይሎችም በዛው ለሰላም መስራት አለባቸው። ትልቁ ኃላፊነት ግን የሚወድቀው አገሩን የማስተዳደር ኃላፊነት በወሰደው በመንግስት ላይ ነው። መንግስት አሁን እያደረገው ያለው ተመሳሳይ ነገር ነው። ላለፉት 5-6 ዓመታት ሲያደርገው የነበረው ጉዳይ ነው። በደንብ ለጦርነት እየተዘጋጀ ነው። የጦርነት ፕሮፓጋንዳ እያካሄደ ነው። ነገር ግን ደግሞ በዲፕሎማሲው አሸናፊ ለመሆን ሰላም ወዳድ መስሎ ለመቅረብ ደግሞ ሲፈልግ ሲያስመስል ደግሞ እናያለን። በዚህ አይነቱ ማስመሰልና ታይታ የትም መድረስ አይቻልም። በሐቅም የኢትዮጵያን ፖለቲካ ብንጋፈጠው ቀላል ነገር አይደለም እና ከልብ ጦርነት እንደማይጠቅም አምነው ሁሉም ወገኖች ወደ ሰላማዊ መንገዱ በሐቅ መምጣት አለባቸው ብዬ ነው የማስበው እንጂ እነዚህ ሁሉ ተውኔቶች ናቸው ለኔ። ምክንያቱም የምናያቸው ነገሮች ከፍተኛ የሆነ የጦርነት ዝግጅት ነው የምናየው። እንትኖቹ የፕሮፓጋንዳ ቅኝቱ ያው
የዛሬ 4 ዓመት ጦርነት ሊጀምር ሲል የነበረው አይነት ቅኝት ነው። ተመሳሳይ ነገር ነው። እንደምን ቀረን ያን ያደርገነው አሁን ያላደረግነው እያሉ ሊስት እያዩ እያነበቡ ሊሰሩ ነው የሚመስሉት። ለውጥ የለውም። እንዳውም ያሁነኛው የበለጠ ግልጽ ነው ለኔ። ያኛው እንደ የመጀመሪያው እንዳውም አንዳንድ ጊዜ ህብረተሰቡ ሚሉትን ያደርጋሉ የሚል እምነት ስለነበረ የሰላም ጥረትም እየተደረገ ነው ብሎ ያምን ነበረ ብዙ ሰው። አሁን እንደዛ አይደለም። በተግባርም ሲሰሩ የምናያቸው ነገሮች እንደዛ አይደሉም። አሁን ያኔ እኮ ቲፒኤልኤፍ ትግራይን የሚያስተዳድር መንግስት ነው የነበረው። አልተሰረዘም ነበረ። አንዱ ክልል ውስጥ ያሉ ታጣቂዎችን የማደራጀት እና ደግሞ ለጦርነት የማሰማራት የማዘጋጀት እርምጃ ያኔ አልነበረም። አትሊስት ደበቅ አድርጎ ሸሽጎ የመዘጋጀት ጉዳይ ነው የነበረው እና ያሁኑ ቢያንስ ከዛ የተለየ አይደለም። ምናልባት ቢብስ እንጂ የህወሓት ህጋዊነት ሲሰረዝ ምንም ጥርጥር እኮ የለውም። በቃ መገናኛ መንገድ የለም። ከዛ በኋላ ፍጥጫ ነው የሚመጣው። ፍጥጫው ወደ ግጭት ነው የሚወስደው፣ ወደ ጦርነት ነው የሚወስደው። መጀመሪያም ህወሓትን ለመሰረዝ ፍላጎት እንዳለ ግልጽ ነበር፣ ተነጋግረናል። ከዛ በኋላ ደግሞ ሲሰረዝ ደግሞ የፕሪቶሪያው ስምምነት መፍረስ ነው። የፕሪቶሪያው ስምምነት ከፈረሰ ከ2 ዓመት በፊት ወደ ነበርክበት ጦርነት መመለስ ነው። ምንም የሚያገናኝ እኮ መንገድም የለም። ቁጭ ብለው ችግራቸውን ተነጋግረው የሚፈቱበትን መንገድ የለም፣ በጥሰውታል እሱ። ስለዚህ የህወሓት መሰረዝ ጉዳይ ለኔ ግልጽ፣ መንግስት በግልጽ አቋሙ ወደ ጦርነት የመግባት የቆመውን ጦርነት የማስቀጠል ፍላጎት እንደሆነ ግልጽ ነበር እና አዲስ ነገር የለም። ከዛ በኋላ በአጠቃላይ መሬት ላይ አሁን የጦርነት ዝግጅት ነው እየተደረገ ያለው። ይሄን ደግሞ ከማንም በላይ ወታደራዊ አዛዦቹ ጠቅላይ ሚኒስትሩ በይፋ በአደባባይ እየነገሩን ነው ምን ያህል ዝግጅት እያደረጉ እንደሆነ። በቴክኖሎጂ በሰው ኃይል ከፍተኛ ዝግጅት አድርገናል እያሉ ነው አይደል? እና ለዚህ ነው ጦርነቱ ይቀራል አይመስለኝም። ቢቀር ነው ደስ የሚለኝ፣ ምክንያቱም የሚጠቅም ነገር አይደለም። በጦርነት ምንም አይነት ውጤት ይመጣል የሚል እምነት የለኝም። አለመማር አለማወቅ ነው። ከጥፋታችን ከስተታችን ሁልጊዜም ማንማር ሆነን ነው እንጂ እንደ ኢትዮጵያ ህዝብ ጦርነት የማያስፈልገው ህዝብ የለም። ሌሎች አንገብጋቢ የሆኑ አጣዳፊ የሆኑ ትኩረት ልንሰጣቸው የሚገቡ ብዙ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮች አሉ። ጦርነትን በፍጹም መመኘትም ማስተናገድም አልነበረብንም። ግን አሁን እንደዛ አይደለም። ሁሉም በየአካባቢው ለጦርነት እየተዘጋጀ ነው ያለው። ያ ጦርነት ደግሞ ውጤቱ ከአሁን በፊት እንደነበረው አይመስለኝም እንዲሁ በቀላሉ የሚታለፍ። አንዳንዶች የውጭ መንግስታትም የአሜሪካንን መንግስት መሰሉ ጦርነቱ እንዳይነሳ የራሳቸውን ጥረት እያደረጉ እንደሆነ አውቃለሁ። እጅ ጠምዝዘው ምናልባት ሊያስቀሩት ይችላሉ። ከሚደረገው ዝግጅት ከፕሮፓጋንዳው አንጻር ስታየው ግን እድሉ ጠባብ ነው የሚል ነው። እርግጠኛ መሆን አንችልም። አብሶሉትሊ እርግጠኛ ነኝ ብዬ ደግሞ ልናገር አልችልም። ሌሎች አክተሮች አሉ፣ ጉልበት ያላቸው አክተሮች አሉ። እነሱ ምናልባት የኢትዮጵያ ህዝብ አይሰማም። የኢትዮጵያ ዜጎች የፈለገውን ብንለፈልፍ የሚሰማን የለም። ግን ጉልበት ያላቸው እርዳታ፣ ብድር መስጠት፣ መሳሪያ ማስታጠቅ የሚችሉ የውጭ መንግስታት ምናልባት በእነሱ ጣልቃ ገብነትና ግፊት የመቆም እድል ካለው ምናየው ነው የሚሆነው። ጥረት እያደረጉ እንደሆነም አውቃለሁ። በፍላጎት ደረጃ ግን ጥርጥር የለውም። የኢትዮጵያ መንግስትም ተቃዋሚዎቹ ጦርነቱን ነው በየራሳቸው ሂሳብ ሰርተው እኛ እንጠቀምበታል ብለው ጦርነቱን ነው የሚፈልጉት። ያን እያየን ነው መሬትም ላይ። ስለዚህ የማይቀር ጦርነት ነው ብለን ጀነራሊ ብንናገር ስህተት አይሆንም። ግን ያ ሲባል በእርግጠኝነት በቃ ምንም የተረጋገጠ ነው ማለት ደግሞ አንችልም። አብዛኛው የኢትዮጵያ ህዝብ ግን አሁን ጦርነት አይፈልግም፣ ሰላም ነው የሚፈልገው። በሰላም ወጥቶ መግባት፣ ሰርቶ መኖር፣ ልጆቹን ትምህርት ቤት ልቆ ማስተማር፣ ህይወቱን ማሻሻል ነው የሚፈልገው። ህይወቱን እንድትቀጥል ነው የሚፈልገው እንጂ ጦርነት አይፈልግም። ግን ወሳኝ አይደለም፣ ያው ፖለቲከኞች ናቸው ጉዳዩን የሚወስኑት። ስለዚህ የኢትዮጵያ ህዝብ በተለያዩ መድረክ እየገለጸ ነው ሰላም ነው የምንፈልገው የሚለውን ሁሉም ህብረተሰብ ከጫፍ ጫፍ ይናገራል፣ ይገልጻል። ግን ሰሚ የለውም። በፖለቲካ እንቅስቃሴ ያለንም ደግሞ ይሄን የህብረተሰብ አመለካከት የምናውቅ የጦርነትን ጉዳት የምንረዳም እየጠየቅን ነው፣ እየተናገርን ነው። ግን ከቁም የሚቆጥረን የለም፣ የሚሰማን የለም። እና ፈረንጅ መሆን አለበት ወይ የውጭ መንግስታት መሆን አለበት ትንሽ ቢሆን ለመሰማት።
እና እንዳላዋቂ እንደፈሪ ነው የምንቆጠረው ጦርነትን ስናወግዝ። እና ያሳዝናል። ኢትዮጵያውያን ሁልጊዜ ከጥፋት ከስህተት መማራቀቱን ታሪክን እየደገምን መቀጠላችን የሚያሳዝን ነው። እና አሁን የሚመጣው ጦርነቱ የሚያሳዝን ነው የሚሆነው። ግን ይሄ የሚቀለድበት ጦርነት አይመስለኝም። ህዝባዊ ሀገራዊ ህልውናችንን ችግር ውስጥ የሚከት ጦርነት ነው። አልፈን ወደኋላ የምናስታውሰው ጦርነት አይመስለኝም። ከባድ ነው የሚሆነው። ጦርነቱ ሲካሄድ ሰዎች ይሞታሉ፣ ኢኮኖሚው ይደቃል። ያው አንዱ አምባገነኑ ኃይል ስልጣኑን አስጠብቆ ይቀጥላል። ግን ያው ሀገርና ህዝብ ከነችግሩም ይቀጥላሉ። ከዚህ በኋላ የሚካሄደው ጦርነት አይ ዶንት ቲንክ ያን እድል የሚሰጠን አይመስለኝም። የኃይል አስተላለፉ ተቀይሯል፣ ዝግጅቱን በዛው መጠን ተቀይሯል። የውጭ ኃይሎች እጃቸውን አስገብተውበታል። ስለዚህ ይሄ ስቴትለስ ወደሆነ ሁኔታ ውስጥ ሊያስገባን ይችላል። እልቂቱንም ደግሞ በጣም ዘግናኝና ተመልሰን ሀገርና ህዝብ መሆን የማንችልበት ሁኔታ ሊፈጥር ይችላል የሚል ስጋት አለኝ። እንግዲህ ስጋት ነው የምመኘው። ይሄ ስጋቴ እውን እንዳይሆን ነው የምመኘው። ጦረኞቹ የሚሉት ነው ችግራችን ተፈቶ እንበለጽጋለን፣ አንድ ሆነን እንቀጥላለን የሚሉት እንዲሆን ነው ምኞቴ። ግን በምኞት የሚሆን ነገር አይደለምና እኔ አሁን እየታሰበ ያለው ጦርነት ከተነሳ በታሪካችን በጣም አስቀያሚው ጦርነት ይሆናል የሚል እምነት አለኝ። እዚህ ቀደምም ገልጫለሁ። የመጨረሻው መጨረሻ ነው የሚሆነው። አሁን እየታሰበ ያለው ጦርነት ከተነሳ በታሪካችን በጣም አስቀያሚው ጦርነት ይሆናል የሚል እምነት አለኝ። የመጨረሻው መጨረሻ ነው የሚሆነው። መንግስት በደንብ ለጦርነት እየተዘጋጀ ነው። የጦርነት ፕሮፓጋንዳ እያካሄደ ነው። ነገር ግን ደግሞ በዲፕሎማሲው አሸናፊ ለመሆን ሰላም ወዳድ መስሎ ለመቅረብ ደግሞ ሲፈልግ ሲያስመስል ደግሞ እናያለን። በዚህ አይነቱ ማስመሰልና ታይታ የትም መድረስ አይቻልም። በሐቅም የኢትዮጵያን ፖለቲካ ብንጋፈጠው ቀላል ነገር አይደለም። የዲፕሎማሲ ስራ፣ የፕሮፓጋንዳ ስራ፣ የፖለቲካ ስራ ነው አሁን እየተሰራ የምናየው። ጦርነቱ እንዲጀመር እኔ አልፈለኩም፣ እኔ ሰላም ነበር የፈለኩት የሚል መልእክት ሁለቱም ወገን ማስተላለፍ እየሞከሩ ነው ያለው እና ይሄ ዲፕሎማሲ ድጋፍ ለማግኘት የሚደረግ ጥረት እንጂ እውነት ጦርነቱን ለማስቀረት የሚደረግ ጥረት መስሎ አልታየኝም። እና ማን ጦርነቱን ጀመረው በሚለው ጉዳይ ላይ እኛ ሰላም እየወደድን ጦርነት ተነስቶብን ነው ከሌላው ወገን ለመዋጋት የተገደድ ነው የሚል የዲፕሎማሲ ነጥብ ለማስቆጠር የሚደረግ ነው ብዬ ነው የማስበው። እና በመንግስትም በኩል ረፉ በሏቸው ሄዱና ሸምግሏቸው የሚለው ሌላ ምክንያት አይደለም። ያው ባለፈውም ጦርነት ሲያደርገው አይተናል። ጦርነት ሳልፈልግ ነው ተገድጄ ነው የገባሁት የማለት ፍላጎት ነው። በህወሓትም በኩል አሁን የምናየው የአባቶቹ እንቅስቃሴ እኔ ከዛ የተለየ ትርጉም ያለው አይመስለኝም። እና ይልቁንስ የሚሻለው አሁን ይሄ የቃላቱን ጦርነት አቆሞ በሐቅ እና ከልብ ይሄ ጦርነት ማንንም እንደማይጠቅም ብቻ አይደለም ከፍተኛ የሆነ የህዝብ እልቂት የሚያስከትል መሆኑን አምኖ ከልብ ወደ ጦርነት ላለመግባት መወሰን ነው ለሁለቱም ወገኖች የሚጠቅማቸው። በተለይ ደግሞ መንግስት ስትሆን ሀገር ስታስተዳድር የበለጠ ኃላፊነት አለብህ። መንግስት ምንም ራሱም አይጠቀምም፣ ህዝብም አይጠቀምም፣ ሀገርም አትጠቀምም ከጦርነት እና ከእንዲህ አይነት የጦርነት አባዜ ወጥቶ በጦርነት እጠቀማለሁ ከሚል አመለካከቱ ወጥቶ እውነተኛ ሰላም ሀገሪቱ ውስጥ እንዲመጣ መስራት ያለበት ይመስለኛል። ቀጥሎ ሌሎቹ ተቃዋሚ ኃይሎችም እንደዛው ለሰላም መስራት አለባቸው። ትልቁ ኃላፊነት ግን የሚወድቀው አገሩን የማስተዳደር ኃላፊነት በወሰደው በመንግስት ላይ ነው። መንግስት አሁን እያደረገው ያለው ተመሳሳይ ነገር ነው። ላለፉት 5-6 ዓመታት ሲያደርገው የነበረውን ጉዳይ ነው። በደንብ ለጦርነት እየተዘጋጀ ነው። የጦርነት ፕሮፓጋንዳ እያካሄደ ነው። ነገር ግን ደግሞ በዲፕሎማሲው አሸናፊ ለመሆን ሰላም ወዳድ መስሎ ለመቅረብ ደግሞ ሲፈልግ ሲያስመስል ደግሞ እናያለን። በዚህ አይነቱ ማስመሰልና ታይታ የትም መድረስ አይቻልም። በሐቅም የኢትዮጵያን ፖለቲካ ብንጋፈጠው ቀላል ነገር አይደለም እና ሪሊ ከልብ ጦርነት እንደማይጠቅም አምነው ሁሉም ወገኖች ወደ ሰላማዊ መንገዱ በሐቅ መምጣት አለባቸው ብዬ ነው የማስበው እንጂ እነዚህ ሁሉ ተውኔቶች ናቸው ለኔ። ምክንያቱም የምናያቸው ነገሮች ከፍተኛ የሆነ የጦርነት ዝግጅት ነው የምናየው።
እንትኖች የፕሮፓጋንዳ ቅኝቱ ያው የዛሬ 4 ዓመት ጦርነት ሊጀምር ሲል የነበረው አይነት ቅኝት ነው። ተመሳሳይ ነገር ነው። እንደምን ቀረን ያን ያደርገነው አሁን ያላደረግነው እያሉ ሊስት እያዩ እያነበቡ ሊሰሩ ነው የሚመስሉት። ለውጥ የለውም። እንደውም ያሁንኛው የበለጠ ግልጽ ነው ለኔ። ያኛው እንደ የመጀመሪያው እንደውም አንዳንድ ጊዜ ህብረተሰቡ ሚሉትን ያደርጋሉ የሚል እምነት ስለነበረ የሰላም ጥረትም እየተደረገ ነው ብሎ ያምን ነበር ብዙ ሰው። አሁን እንደዛ አይደለም። በተግባርም ሲሰሩ የምናያቸው ነገሮች እንደዛ አይደሉም። አሁን ያኔ እኮ ቲፒኤልኤፍ ትግራይን የሚያስተዳድር መንግስት ነው የነበረው። አልተሰረዘም ነበር። አንዱ ክልል ውስጥ ያሉ ታጣቂዎችን የማደራጀት እና ደግሞ ለጦርነት የማሰማራት የማዘጋጀት እርምጃ ያኔ አልነበረም። አትሊስት ደበቅ አድርጎ ሸሽጎ የመዘጋጀት ጉዳይ ነው የነበረው እና ያሁን እኔ ቢያንስ ከዛ የተለየ አይደለም። ምናልባት ቢብስ እንጂ የህወሓት ህጋዊነት ሲሰረዝ ምንም ጥርጥር እኮ የለውም። በቃ መገናኛ መንገድ የለም። ከዛ በኋላ ፍጥጫ ነው የሚመጣው። ፍጥጫው ወደ ግጭት ነው የሚወስደው፣ ወደ ጦርነት ነው የሚወስደው። መጀመሪያም ህወሓትን ለመሰረዝ ፍላጎት እንዳለ ግልጽ ነበር፣ ተነጋግረናል። ከዛ በኋላ ደግሞ ሲሰረዝ ደግሞ የፕሪቶሪያው ስምምነት መፍረስ ነው። የፕሪቶሪያው ስምምነት ከፈረሰ ከ2 ዓመት በፊት ወደ ነበርክበት ጦርነት መመለስ ነው። ምንም የሚያገናኝ እኮ መንገድም የለም። ቁጭ ብለው ችግራቸውን ተነጋግረው የሚፈቱበትን መንገድ የለም፣ በጥሰውታል እሱ። ስለዚህ የህወሓት መሰረዝ ጉዳይ ለኔ ግልጽ፣ መንግስት በግልጽ አቋሙ ወደ ጦርነት የመግባት የቆመውን ጦርነት የማስቀጠል ፍላጎት እንደሆነ ግልጽ ነበር እና አዲስ ነገር የለም። ከዛ በኋላ በአጠቃላይ መሬት ላይ አሁን የጦርነት ዝግጅት ነው እየተደረገ ያለው። ይሄን ደግሞ ከማንም በላይ ወታደራዊ አዛዦቹ ጠቅላይ ሚኒስትሩን በይፋ በአደባባይ እየነገሩን ነው ምን ያህል ዝግጅት እያደረጉ እንደሆነ። በቴክኖሎጂ በሰው ኃይል ከፍተኛ ዝግጅት አድርገናል እያሉ ነው አይደል? እና ሪሊ ለዚህ ነው ጦርነቱ ይቀራል አይመስለኝም። እኔ ቢቀር ነው ደስ የሚለኝ፣ ምክንያቱም የሚጠቅም ነገር አይደለም። በጦርነት ምንም አይነት ውጤት ይመጣል የሚል እምነት የለኝም። አለመማር አለማወቅ ነው ከጥፋታችን ከስተታችን። ሁልጊዜ ማንማር ሆነን ነው እንጂ እንደ ኢትዮጵያ ህዝብ ጦርነት የማያስፈልገው ህዝብ የለም። ሌሎች አንገብጋቢ የሆኑ አጣዳፊ የሆኑ ትኩረት ልንሰጣቸው የሚገቡ ብዙ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮች አሉ። ጦርነትን በፍጹም መመኘትም ማስተናገድም አልነበረብንም። ግን አሁን እንደዛ አይደለም። ሁሉም በየአካባቢው ለጦርነት እየተዘጋጀ ነው ያለው። ያ ጦርነት ደግሞ ውጤቱ ከአሁን በፊት እንደነበረው አይመስለኝም እንዲሁ በቀላሉ የሚታለፍ። አንዳንዶች የውጭ መንግስታትም የአሜሪካንን መንግስት መሰሉ ጦርነቱ እንዳይነሳ የራሳቸውን ጥረት እያደረጉ እንደሆነ አውቃለሁ። እጅ ጠምዝዘው ምናልባት ሊያስቀሩት ይችላሉ። ከሚደረገው ዝግጅት ከፕሮፓጋንዳው አንጻር ስታየው ግን እድሉ ጠባብ ነው የሚል ነው። እርግጠኛ መሆን አንችልም። አብሶሉትሊ እርግጠኛ ነኝ ብዬ ደግሞ ልናገር አልችልም። ሌሎች አክተሮች አሉ፣ ጉልበት ያላቸው አክተሮች አሉ። እነሱ ምናልባት የኢትዮጵያ ህዝብ አይሰማም። የኢትዮጵያ ዜጎች የፈለገውን ብንለፈልፍ የሚሰማን የለም። ጉልበት ያላቸው እርዳታ፣ ብድር መስጠት፣ መሳሪያ ማስታጠቅ የሚችሉ የውጭ መንግስታት ምናልባት በእነሱ ጣልቃ ገብነትና ግፊት የመቆም እድል ካለው ምናየው ነው የሚሆነው። ጥረት እያደረጉ እንደሆነም አውቃለሁ። በፍላጎት ደረጃ ግን ጥርጥር የለውም። የኢትዮጵያ መንግስትም ተቃዋሚዎቹ ጦርነቱን ነው በየራሳቸው ሂሳብ ሰርተው እኛ እንጠቀምበታል ብለው ጦርነቱ ነው የሚፈልጉት። ያን እያየን ነው መሬትም ላይ። ስለዚህ የማይቀር ጦርነት ነው ብለን ጀነራሊ ብንናገር ስህተት አይሆንም። ግን ያ ሲባል በእርግጠኝነት በቃ ምንም የተረጋገጠ ነው ማለት ደግሞ አንችልም። አብዛኛው የኢትዮጵያ ህዝብ ግን አሁን ጦርነት አይፈልግም፣ ሰላም ነው የሚፈልገው። በሰላም ወጥቶ መግባት፣ ሰርቶ መኖር፣ ልጆቹን ትምህርት ቤት ልቆ ማስተማር፣ ህይወቱን ማሻሻል ነው የሚፈልገው። ሬቱ እንድትቀጥል ነው የሚፈልገው እንጂ ጦርነት አይፈልግም። ግን ወሳኝ አይደለም፣ ያው ፖለቲከኞች ናቸው ጉዳዩን የሚወስኑት። ስለዚህ የኢትዮጵያ ህዝብ በተለያዩ መድረክ እየገለጸ ነው ሰላም ነው የምንፈልገው የሚለውን ሁሉም ህብረተሰብ ከጫፍ ጫፍ ይናገራል፣ ይገልጻል። ግን ሰሚ የለውም። በፖለቲካ እንቅስቃሴ ያለንም ደግሞ ይሄን የህብረተሰብ አመለካከት የምናውቅ የጦርነትን ጉዳት የምንረዳም እየጠየቅን ነው፣ እየተናገርን ነው። ግን ከቁም የሚቆጥረን የለም፣ የሚሰማን የለም።
እና ፈረንጅ መሆን አለበት ወይ የውጭ መንግስታት መሆን አለበት ትንሽ ቢሆን ለመሰማት እና እንዳላዋቂ እንደፈሪ ነው የምንቆጠረው ጦርነትን ስናወግዝ እና ያሳዝናል። ኢትዮጵያውያን ሁልጊዜ ከጥፋት ከስህተት መማራቀቱን ታሪክን እየደገምን መቀጠላችን የሚያሳዝን ነው እና አሁን የሚመጣው ጦርነቱ የሚያሳዝን ነው የሚሆነው። ግን ይሄ የሚቀለድበት ጦርነት አይመስለኝም። ህዝባዊ ሀገራዊ ህልውናችንን ችግር ውስጥ የሚከት ጦርነት ነው። አልፈን ወደ ኋላ የምናስታውሰው ጦርነት አይመስለኝም። ከባድ ነው የሚሆነው። ጦርነቱ ሲካሄድ ሰዎች ይሞታሉ፣ ኢኮኖሚው ይደቃል። ያው አንዱ አምባገነኑ ኃይል ስልጣኑን አስጠብቆ ይቀጥላል። ግን ያው ሀገርና ህዝብ ከነችግሩም ይቀጥላሉ። ከዚህ በኋላ የሚካሄደው ጦርነት አይ ዶንት ቲንክ ያን እድል የሚሰጠን አይመስለኝም። የኃይል አስተላለፉ ተቀይሯል፣ ዝግጅቱን በዛው መጠን ተቀይሯል። የውጭ ኃይሎች እጃቸውን አስገብተውበታል። ስለዚህ ይሄ ስቴትለስ ወደሆነ ሁኔታ ውስጥ ሊያስገባን ይችላል። እልቂቱንም ደግሞ በጣም ዘግናኝና ተመልሰን ሀገርና ህዝብ መሆን የማንችልበት ሁኔታ ሊፈጥር ይችላል የሚል ስጋት አለኝ። እንግዲህ ስጋት ነው የምመኘው። ይሄ ስጋቴ እውን እንዳይሆን ነው የምመኘው። ጦረኞቹ የሚሉት ነው ችግራችን ተፈቶ ልበለጽጋለን አንድ ሆነን እንቀጥላለን የሚሉት እንዲሆን ነው ምኞቴ። ግን በምኞት የሚሆን ነገር አይደለምና እኔ አሁን እየታሰበ ያለው ጦርነት ከተነሳ በታሪካችን በጣም አስቀያሚው ጦርነት ይሆናል የሚል እምነት አለኝ። እዚህ ቀደም ገልጫለሁ። የመጨረሻው መጨረሻ ነው የሚሆነው። ጠቅላይ ሚኒስትር ያለ ጦርነት አልኖርም፣ ስልጣኔ አይጸናም ብለው የሚያምኑ ሰው ናቸው። ጦርነቶቹ ሁሉ ደጋግሜ ተናግሬያለሁ። ከሳቸው ፍላጎት ውጪ አስገዳጅ ሆነው የመጡ ጦርነቶች አይደሉም። ራሳቸው ለስልጣኔ በላይነት ይጠቅመኛል ብለው የጀመሯቸው ጦርነቶች ናቸው፣ የሚያካሂዷቸው ጦርነቶች ናቸው። ጠቅላይ ሚኒስትሩ ከመጀመሪያው ስልጣን ከያዙበት ጊዜ ጀምሮ ህዝብን ከህዝብ የሚያቃርን የሚበትን ስራ ነው እየሰሩ ያሉት። ህዝብን ከህዝብ የሚያዋጋ እንቅስቃሴ ነው እያደረጉ ያሉት። ጦርነቶቹ ሁሉ ደጋግሜ ተናግሬያለሁ። ከሳቸው ፍላጎት ውጪ አስገዳጅ ሆነው የመጡ ጦርነቶች አይደሉም። ወደፊትም ሊያካሂዱ የሚፈልጉት ጦርነት መቆም የሚችል ነው። ኮሚትመንት ቢኖራቸው ከራሳቸው በላይ ለህዝብ ደህንነት ለሀገር ደህንነት የሚቆረቆሩ መሪ ቢሆኑ እንደ መሪ እርሳው መንግስትን ወይም ብልጽግና ፓርቲ በእሳቸው ቁጥጥር ስር ብቻ ያለ መንግስት ነው። መንግስት እሳቸው ይሄን ጦርነት ማስቀረት ቢፈልጉ ነው ይችሉ ነበር። ግን ፍላጎታቸው እሱ አይደለም። ያለ ጦርነት አልኖርም፣ ስልጣኔ አይጸናም ብለው የሚያምኑ ሰው ናቸው። ከኔ በላይ ጠቅላይ ሚኒስትሩ ፓርላማ ላይ ቀርበው ተናግረዋል። ህወሓት እኛ ጋር አብሮ ቢቀጥል ኖሮ የያዘውን ይዞ መቀጠል ይችል ነበር በሰላም። ከኛ ጋር አለመቀጠሉ ነው ችግሩ ጦርነቱን ያስነሳው ብለው ተናግረዋል። አሁን ይሄ ሰውዬ እንደዚህ ብለው ከተናገሩ በኋላ ሌላ ማረጋገጫ ማግኘት ምን ይጠቅማል? ብዙ ልዘረዝር እችላለሁ። ጦርነቱን መንግስት ፈልጎት አስቦበት ተዘጋጅቶበት ያካሄደው እንደሆነ። ነገር ግን በቃላቸው እኮ ተነገሩና አይደለም ህወሓት ከኛ ጋራ ባለመቀጠሉ ነው ለዚህ ጦርነት መነሳት ምክንያት የሆነው። ከኛ ጋራ ብልጽግና ሆኖ ቢቀጥል ኖሮ የያዘውን ሁሉ ይዞ ይቀጥል ነበር ብለዋል። በቃ አሁን ኢትዮጵያ ውስጥ ላለው ጦርነት ተጠያቂው የመሪነቱን ስልጣን የያዙት ሰው ናቸው። የመንግስትንም የፓርቲውንም የውሳኔ ተቆጣጥረው ጦርነትን ያገዛዛቸው መሳሪያ አድርገው ያካሂዱ ያሉት እሳቸው ናቸው። ይሄን ደግሞ በአደባባይ ደጋግሞ ነግረውናል። ደጋግመን እኛ ብንከራከርበት ምንም የምናመጣው ለውጥ የለም። እንኳን ቲፒኤልኤፍንና የትግራይን ህዝብ አቦይ ስብሃትንና የትግራይን ህዝብ እንኳን ለይተው ማየት አልቻሉም። ጠቅላይ ሚኒስትሩ አካሄድ ነው ትዕይንተ ህዝብ ፋኖዎች ወይም ደግሞ ኦላዎች ከአቦይ ስብሃት ጋር አንድ መድረክ ላይ ታዩ ብለው ያቀረቡትን ትችት ከትግራይ ጋር ተነጋገሩ ብለው ነው ያቀረቡት። እና ይሄ ሰውዬ ይለያሉ። አንድ እሱ ነው። ሁለተኛ ጦርነቱ ሲካሄድ ህዝቡን ነው የሚመለከተው። አሁን ነዳጅ ተከልክሏል በአብዛኛው አይደል? ህወሓትን ነው የሚጎዳው። ዋጋ እየከፈለ ያለው የትግራይ ህዝብ ነው። ስለዚህ ሰውየው ህገወጥ ነው ብለው ቢያምኑ ህወሓት ማለት ነው ለይተው ችግሩን መፍታት ወይም ደግሞ መቅጣት የሚችሉበትን መንገድ አይደለም የሚያስቡት። እንግዲህ ሀገሪቱን ህግ አላት ብለው ያምናሉ እሳቸው ራሳቸው። እሳቸውን ቀርበን ያገኘናቸው ሰዎች ሁሉ የተረዳነው ነገር ይሄ ነው።
እሳቸው በተለያየ መድረክ የሚያደርጉት ንግግር ይሄ ነው። መቀሌን በሻሻ አድርገናታል ያሉ ሰው እንዴት ነው ፓርቲንና ህዝብን ይለያል ብለህ ወደ ደጀን ወደ ሆነው ህዝብ ተመልሰናል ያሉ ሰው የትግራይ ህዝብ እኮ ጠላት አድርገው እኮ ያዩ እኮ አሁን እየታሰበ ያለው ጦርነት ከተነሳ በታሪካችን በጣም አስቀያሚው ጦርነት ይሆናል የሚል እምነት አለኝ። የመጨረሻው መጨረሻ ነው የሚሆነው። መንግስት በደንብ ለጦርነት እየተዘጋጀ ነው። የጦርነት ፕሮፓጋንዳ እያካሄደ ነው። ነገር ግን ደግሞ በዲፕሎማሲው አሸናፊ ለመሆን ሰላም ወዳድ መስሎ ለመቅረብ ደግሞ ሲፈልግ ሲያስመስል ደግሞ እናያለን። በዚህ አይነቱ ማስመሰልና ታይታ የትም መድረስ አይቻልም። በሐቅም የኢትዮጵያን ፖለቲካ ብንጋፈጠው ቀላል ነገር አይደለም። የዲፕሎማሲ ስራ፣ የፕሮፓጋንዳ ስራ፣ የፖለቲካ ስራ ነው አሁን እየተሰራ የምናየው። ጦርነቱ እንዲጀመር እኔ አልፈለኩም፣ እኔ ሰላም ነበር የፈለኩት የሚል መልእክት ሁለቱም ወገን ማስተላለፍ እየሞከሩ ነው ያለው እና ይሄ ዲፕሎማሲ ድጋፍ ለማግኘት የሚደረግ ጥረት እንጂ እውነት ጦርነቱን ለማስቀረት የሚደረግ ጥረት መስሎ አልታየኝም። እና ማን ጦርነቱን ጀመረው በሚለው ጉዳይ ላይ እኛ ሰላም እየወደድን ጦርነት ተነስቶብን ነው ከሌላው ወገን ለመዋጋት የተገደድ ነው የሚል የዲፕሎማሲ ነጥብ ለማስቆጠር የሚደረግ ነው ብዬ ነው የማስበው። እና በመንግስትም በኩል ረፉ በሏቸው ሄዱና ሸምግሏቸው የሚለው ሌላ ምክንያት አይደለም። ያው ባለፈው ጦርነት ሲያደርገው አይተናል። ጦርነት ሳልፈልግ ነው ተገድጄ ነው የገባሁት የማለት ፍላጎት ነው። በህወሓትም በኩል አሁን የምናየው የአባቶቹ እንቅስቃሴ ነው ከዛ የተለየ ትርጉም ያለው አይመስለኝም። እና ይልቁንስ የሚሻለው አሁን ይሄ የቃላቱን ጦርነት አቆሞ በሐቅ እና ከልብ ይሄ ጦርነት ማንንም እንደማይጠቅም ብቻ አይደለም ከፍተኛ የሆነ የህዝብ እልቂት የሚያስከትል መሆኑን አምኖ ከልብ ወደ ጦርነት ላለመግባት መወሰን ነው ለሁለቱም ወገኖች የሚጠቅማቸው። በተለይ ደግሞ መንግስት ስትሆን አገር ስታስተዳድር የበለጠ ኃላፊነት አለበት። መንግስት ምንም ራሱም አይጠቀምም፣ ህዝብም አይጠቀምም፣ አገርም አትጠቀምም ከጦርነት እና ከእንዲህ አይነት የጦርነት አባዜ ወጥቶ በጦርነት እጠቀማለሁ ከሚል አመለካከት ወጥቶ እውነተኛ ሰላም አገሪቱ ውስጥ እንዲመጣ መስራት ያለበት ይመስለኛል። ቀጥሎ ሌሎቹ ተቃዋሚ ኃይሎችም በዛው ለሰላም መስራት አለባቸው። ትልቁ ኃላፊነት ግን የሚወድቀው አገሩን የማስተዳደር ኃላፊነት በወሰደው በመንግስት ላይ ነው። መንግስት አሁን እያደረገው ያለው ተመሳሳይ ነገር ነው። ላለፉት 5-6 ዓመታት ሲያደርገው የነበረውን ጉዳይ ነው። በደንብ ለጦርነት እየተዘጋጀ ነው። የጦርነት ፕሮፓጋንዳ እያካሄደ ነው። ነገር ግን ደግሞ በዲፕሎማሲው አሸናፊ ለመሆን ሰላም ወዳድ መስሎ ለመቅረብ ደግሞ ሲፈልግ ሲያስመስል ደግሞ እናያለን። በዚህ አይነቱ ማስመሰልና ታይታ የትም መድረስ አይቻልም። በሐቅም የኢትዮጵያን ፖለቲካ ብንጋፈጠው ቀላል ነገር አይደለም እና ሪሊ ከልብ ጦርነት እንደማይጠቅም አምነው ሁሉም ወገኖች ወደ ሰላማዊ መንገዱ በሐቅ መምጣት አለባቸው ብዬ ነው የማስበው እንጂ እነዚህ ሁሉ ተውኔቶች ናቸው ለኔ። ምክንያቱም የምናያቸው ነገሮች ከፍተኛ የሆነ የጦርነት ዝግጅት ነው የምናየው። እንትኖቹ የፕሮፓጋንዳ ቅኝቱ ያው የዛሬ 4 ዓመት ጦርነት ሊጀምር ሲል የነበረው አይነት ቅኝት ነው። ተመሳሳይ ነገር ነው። እንደምን ቀረን ያን ያደርገነው አሁን ያላደረግነው እያሉ ሊስት እያዩ እያነበቡ ሊሰሩ ነው የሚመስሉት። ለውጥ የለውም። እንዳውም ያሁንኛው የበለጠ ግልጽ ነው ለኔ። ያኛው የመጀመሪያው እንዳውም አንዳንድ ጊዜ ህብረተሰቡ ሚሉትን ያደርጋሉ የሚል እምነት ስለነበረ የሰላም ጥረትም እየተደረገ ነው ብሎ ያምን ነበር ብዙ ሰው። አሁን እንደዛ አይደለም። በተግባርም ሲሰሩ የምናያቸው ነገሮች እንደዛ አይደሉም። አሁን ያኔ እኮ ቲፒኤልኤፍ ትግራይን የሚያስተዳድር መንግስት ነው የነበረው። አልተሰረዘም ነበር። አንዱ ክልል ውስጥ ያሉ ታጣቂዎችን የማደራጀት እና ደግሞ ለጦርነት የማሰማራት የማዘጋጀት እርምጃ ያኔ አልነበረም። አትሊስት ደበቅ አድርጎ ሸሽጎ የመዘጋጀት ጉዳይ ነው የነበረው እና ያሁን እኔ ቢያንስ ከዛ የተለየ አይደለም። ምናልባት ቢብስ እንጂ የህወሓት ህጋዊነት ሲሰረዝ ምንም ጥርጥር እኮ የለውም። በቃ መገናኛ መንገድ የለም። ከዛ በኋላ ፍጥጫ ነው የሚመጣው። ፍጥጫው ወደ ግጭት ነው የሚወስደው፣ ወደ ጦርነት ነው የሚወስደው። መጀመሪያም ህወሓትን ለመሰረዝ ፍላጎት እንዳለ ግልጽ ነበር፣ ተነጋግረናል። ከዛ በኋላ ደግሞ ሲሰረዝ ደግሞ የፕሪቶሪያው ስምምነት መፍረስ ነው። የፕሪቶሪያው ስምምነት ከፈረሰ
ከሁለት ዓመት በፊት ወደ ነበርክበት ጦርነት መመለስ ነው። ምንም የሚያገናኝ እኮ መንገድም የለም። ቁጭ ብለው ችግራቸውን ተነጋግረው የሚፈቱበትን መንገድ የለም፣ በጥሰውታል እሱ። ስለዚህ የህወሓት መሰረዝ ጉዳይ ለኔ ግልጽ፣ መንግስት በግልጽ አቋሙ ወደ ጦርነት የመግባት የቆመውን ጦርነት የማስቀጠል ፍላጎት እንደሆነ ግልጽ ነበር እና አዲስ ነገር የለም። ከዛ በኋላ በአጠቃላይ መሬት ላይ አሁን የጦርነት ዝግጅት ነው እየተደረገ ያለው። ይሄን ደግሞ ከማንም በላይ ወታደራዊ አዛዦቹ ጠቅላይ ሚኒስትሩን በይፋ በአደባባይ እየነገሩን ነው ምን ያህል ዝግጅት እያደረጉ እንደሆነ። በቴክኖሎጂ በሰው ኃይል ከፍተኛ ዝግጅት አድርገናል እያሉ ነው አይደል? እና ሪሊ ለዚህ ነው ጦርነቱ ይቀራል አይመስለኝም። እኔ ቢቀር ነው ደስ የሚለኝ፣ ምክንያቱም የሚጠቅም ነገር አይደለም። በጦርነት ምንም አይነት ውጤት ይመጣል የሚል እምነት የለኝም። አለመማር አለማወቅ ነው ከጥፋታችን ከስተታችን ሁልጊዜ ማንማር ሆነን ነው እንጂ እንደ ኢትዮጵያ ህዝብ ጦርነት የማያስፈልገው ህዝብ የለም። ሌሎች አንገብጋቢ የሆኑ አጣዳፊ የሆኑ ትኩረት ልንሰጣቸው የሚገቡ ብዙ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮች አሉ። ጦርነትን በፍጹም መመኘትም ማስተናገድም አልነበረብንም። ግን አሁን እንደዛ አይደለም። ሁሉም በየአካባቢው ለጦርነት እየተዘጋጀ ነው ያለው። ያ ጦርነት ደግሞ ውጤቱ ከአሁን በፊት እንደነበረው አይመስለኝም እንዲሁ በቀላሉ የሚታለፍ። አንዳንዶች የውጭ መንግስታትም የአሜሪካንን መንግስት መሰሉ ጦርነቱ እንዳይነሳ የራሳቸውን ጥረት እያደረጉ እንደሆነ አውቃለሁ። እጅ ጠምዝዘው ምናልባት ሊያስቀሩት ይችላሉ። ከሚደረገው ዝግጅት ከፕሮፓጋንዳው አንጻር ስታየው ግን እድሉ ጠባብ ነው የሚል ነው። እርግጠኛ መሆን አንችልም። አብሶሉትሊ እርግጠኛ ነኝ ብዬ ደግሞ ልናገር አልችልም። ሌሎች አክተሮች አሉ፣ ጉልበት ያላቸው አክተሮች አሉ። እነሱ ምናልባት የኢትዮጵያ ህዝብ አይሰማም። የኢትዮጵያ ዜጎች የፈለገውን ብንለፈልፍ የሚሰማን የለም። ጉልበት ያላቸው እርዳታ፣ ብድር መስጠት፣ መሳሪያ ማስታጠቅ የሚችሉ የውጭ መንግስታት ምናልባት በእነሱ ጣልቃ ገብነትና ግፊት የመቆም እድል ካለው ምናየው ነው የሚሆነው። ጥረት እያደረጉ እንደሆነም አውቃለሁ። በፍላጎት ደረጃ ግን ጥርጥር የለውም። የኢትዮጵያ መንግስትም ተቃዋሚዎቹ ጦርነቱን ነው በየራሳቸው ሂሳብ ሰርተው እኛ እንጠቀምበታል ብለው ጦርነቱ ነው የሚፈልጉት። ያን እያየን ነው መሬትም ላይ። ስለዚህ የማይቀር ጦርነት ነው ብለን ጀነራሊ ብንናገር ስህተት አይሆንም። ግን ያ ሲባል በእርግጠኝነት በቃ ምንም የተረጋገጠ ነው ማለት ደግሞ አንችልም። አብዛኛው የኢትዮጵያ ህዝብ ግን አሁን ጦርነት አይፈልግም፣ ሰላም ነው የሚፈልገው። በሰላም ወጥቶ መግባት፣ ሰርቶ መኖር፣ ልጆቹን ትምህርት ቤት ልቆ ማስተማር፣ ህይወቱን ማሻሻል ነው የሚፈልገው። ሪቱ እንድትቀጥል ነው የሚፈልገው እንጂ ጦርነት አይፈልግም። ግን ወሳኝ አይደለም፣ ያው ፖለቲከኞች ናቸው ጉዳዩን የሚወስኑት። ስለዚህ የኢትዮጵያ ህዝብ በተለያዩ መድረክ እየገለጸ ነው ሰላም ነው የምንፈልገው የሚለውን ሁሉም ህብረተሰብ ከጫፍ ጫፍ ይናገራል፣ ይገልጻል። ግን ሰሚ የለውም። በፖለቲካ እንቅስቃሴ ያለንም ደግሞ ይሄን የህብረተሰብ አመለካከት የምናውቅ የጦርነትን ጉዳት የምንረዳም እየጠየቅን ነው፣ እየተናገርን ነው። ግን ከቁም የሚቆጥረን የለም፣ የሚሰማን የለም። እና ፈረንጅ መሆን አለበት ወይ የውጭ መንግስታት መሆን አለበት ትንሽ ቢሆን ለመሰማት እና እንዳላዋቂ እንደፈሪ ነው የምንቆጠረው ጦርነትን ስናወግዝ። እና ያሳዝናል። ኢትዮጵያውያን ሁልጊዜ ከጥፋት ከስህተት መማራቀቱን ታሪክን እየደገምን መቀጠላችን የሚያሳዝን ነው። እና አሁን የሚመጣው ጦርነት የሚያሳዝን ነው የሚሆነው። ግን ይሄ የሚቀለድበት ጦርነት አይመስለኝም። ህዝባዊ ሀገራዊ ህልውናችንን ችግር ውስጥ የሚከት ጦርነት ነው። አልፈን ወደኋላ የምናስታውሰው ጦርነት አይመስለኝም። ከባድ ነው የሚሆነው። ጦርነቱ ሲካሄድ ሰዎች ይሞታሉ፣ ኢኮኖሚው ይደቃል። ያው አንዱ አምባገነኑ ኃይል ስልጣኑን አስጠብቆ ይቀጥላል። ግን ያው ሀገርና ህዝብ ከነችግሩ ይቀጥላሉ። ከዚህ በኋላ የሚካሄደው ጦርነት አይ ዶንት ቲንክ ያን እድል የሚሰጠን አይመስለኝም። የኃይል አስተላለፉ ተቀይሯል፣ ዝግጅቱን በዛው መጠን ተቀይሯል። የውጭ ኃይሎች እጃቸውን አስገብተውበታል። ስለዚህ ይሄ ስቴትለስ ወደሆነ ሁኔታ ውስጥ ሊያስገባን ይችላል። እልቂቱንም ደግሞ በጣም ዘግናኝና ተመልሰን ሀገርና ህዝብ መሆን የማንችልበት ሁኔታ ሊፈጥር ይችላል የሚል ስጋት አለኝ። እንግዲህ ስጋት ነው የምመኘው። ይሄ ስጋቴ እውን እንዳይሆን ነው የምመኘው። ጦረኞቹ የሚሉት ነው ችግራችን ተፈቶ እንበለጽጋለን፣ አንድ ሆነን እንቀጥላለን የሚሉት እንዲሆን ነው ምኞቴ። ግን በምኞት የሚሆን ነገር
አይደለምና እኔ አሁን እየታሰበ ያለው ጦርነት ከተነሳ በታሪካችን በጣም አስቀያሚው ጦርነት ይሆናል የሚል እምነት አለኝ። እዚህ ቀደም ገልጫለሁ። የመጨረሻው መጨረሻ ነው የሚሆነው። አሁን እየታሰበ ያለው ጦርነት ከተነሳ በታሪካችን በጣም አስቀያሚው ጦርነት ይሆናል የሚል እምነት አለኝ። የመጨረሻው መጨረሻ ነው የሚሆነው። መንግስት በደንብ ለጦርነት እየተዘጋጀ ነው። የጦርነት ፕሮፓጋንዳ እያካሄደ ነው። ነገር ግን ደግሞ በዲፕሎማሲው አሸናፊ ለመሆን ሰላም ወዳድ መስሎ ለመቅረብ ደግሞ ሲፈልግ ሲያስመስል ደግሞ እናያለን። በዚህ አይነቱ ማስመሰልና ታይታ የትም መድረስ አይቻልም። በሐቅም የኢትዮጵያን ፖለቲካ ብንጋፈጠው ቀላል ነገር አይደለም። የዲፕሎማሲ ስራ፣ የፕሮፓጋንዳ ስራ፣ የፖለቲካ ስራ ነው አሁን እየተሰራ የምናየው። ጦርነቱ እንዲጀመር እኔ አልፈለኩም፣ እኔ ሰላም ነበር የፈለኩት የሚል መልእክት ሁለቱም ወገን ማስተላለፍ እየሞከሩ ነው ያለው እና ይሄ ዲፕሎማሲ ድጋፍ ለማግኘት የሚደረግ ጥረት እንጂ እውነት ጦርነቱን ለማስቀረት የሚደረግ ጥረት መስሎ አልታየኝም። እና ማን ጦርነቱን ጀመረው በሚለው ጉዳይ ላይ እኛ ሰላም እየወደድን ጦርነት ተነስቶብን ነው ከሌላው ወገን ለመዋጋት የተገደድ ነው የሚል የዲፕሎማሲ ነጥብ ለማስቆጠር የሚደረግ ነው ብዬ ነው የማስበው። እና በመንግስት በኩል ረፉ በሏቸው ሄዱና ሸምግሏቸው የሚለው ሌላ ምክንያት አይደለም። ያው ባለፈው ጦርነት ሲያደርገው አይተናል። ጦርነት ሳልፈልግ ነው ተገድጄ ነው የገባሁት የማለት ፍላጎት ነው። በህወሓት በኩል አሁን የምናየው የአባቶቹ እንቅስቃሴ ነው ከዛ የተለየ ትርጉም ያለው አይመስለኝም። እና ይልቁንስ የሚሻለው አሁን ይሄ የቃላቱን ጦርነት አቆሞ በሐቅ እና ከልብ ይሄ ጦርነት ማንንም እንደማይጠቅም ብቻ አይደለም ከፍተኛ የሆነ የህዝብ እልቂት የሚያስከትል መሆኑን አምኖ ከልብ ወደ ጦርነት ላለመግባት መወሰን ነው ለሁለቱም ወገኖች የሚጠቅማቸው። በተለይ ደግሞ መንግስት ስትሆን ሀገር ስታስተዳድር የበለጠ ኃላፊነት አለበት። መንግስት ምንም ራሱን አይጠቀምም፣ ህዝብም አይጠቀምም፣ ሀገርም አትጠቀምም ከጦርነት እና ከእንዲህ አይነት የጦርነት አባዜ ወጥቶ በጦርነት እጠቀማለሁ ከሚል አመለካከት ወጥቶ እውነተኛ ሰላም ሀገሪቱ ውስጥ እንዲመጣ መስራት ያለበት ይመስለኛል። ቀጥሎ ሌሎቹ ተቃዋሚ ኃይሎችም በዛው ለሰላም መስራት አለባቸው። ትልቁ ኃላፊነት ግን የሚወድቀው አገሩን የማስተዳደር ኃላፊነት በወሰደው በመንግስት ላይ ነው። መንግስት አሁን እያደረገው ያለው ተመሳሳይ ነገር ነው። ላለፉት 5-6 ዓመታት ሲያደርገው የነበረውን ጉዳይ ነው። በደንብ ለጦርነት እየተዘጋጀ ነው። የጦርነት ፕሮፓጋንዳ እያካሄደ ነው። ነገር ግን ደግሞ በዲፕሎማሲው አሸናፊ ለመሆን ሰላም ወዳድ መስሎ ለመቅረብ ደግሞ ሲፈልግ ሲያስመስል ደግሞ እናያለን። በዚህ አይነቱ ማስመሰልና ታይታ የትም መድረስ አይቻልም። በሐቅም የኢትዮጵያን ፖለቲካ ብንጋፈጠው ቀላል ነገር አይደለም እና ከልብ ጦርነት እንደማይጠቅም አምነው ሁሉም ወገኖች ወደ ሰላማዊ መንገዱ በሐቅ መምጣት አለባቸው ብዬ ነው የማስበው እንጂ እነዚህ ሁሉ ተውኔቶች ናቸው ለኔ። ምክንያቱም የምናያቸው ነገሮች ከፍተኛ የሆነ የጦርነት ዝግጅት ነው የምናየው። እንትኖቹ የፕሮፓጋንዳ ቅኝቱ ያው የዛሬ 4 ዓመት ጦርነት ሊጀምር ሲል የነበረው አይነት ቅኝት ነው። ተመሳሳይ ነገር ነው። እንደምን ቀረን ያን ያደርገነው አሁን ያላደረግነው እያሉ ሊስት እያዩ እያነበቡ ሊሰሩ ነው የሚመስሉት። ለውጥ የለውም። እንዳውም ያሁነኛው የበለጠ ግልጽ ነው ለኔ። ያኛው የመጀመሪያው እንዳውም አንዳንድ ጊዜ ህብረተሰቡ ሚሉትን ያደርጋሉ የሚል እምነት ስለነበረ የሰላም ጥረትም እየተደረገ ነው ብሎ ያምን ነበር ብዙ ሰው። አሁን እንደዛ አይደለም። በተግባርም ሲሰሩ የምናያቸው ነገሮች እንደዛ አይደሉም። አሁን ያኔ እኮ ቲፒኤልኤፍ ትግራይን የሚያስተዳድር መንግስት ነው የነበረው። አልተሰረዘም ነበር። አንዱ ክልል ውስጥ ያሉ ታጣቂዎችን የማደራጀት እና ደግሞ ለጦርነት የማሰማራት የማዘጋጀት እርምጃ ያኔ አልነበረም። አትሊስት ደበቅ አድርጎ ሸሽጎ የመዘጋጀት ጉዳይ ነው የነበረው እና ያሁን እኔ ቢያንስ ከዛ የተለየ አይደለም። ምናልባት ቢብስ እንጂ የህወሓት ህጋዊነት ሲሰረዝ ምንም ጥርጥር እኮ የለውም። በቃ መገናኛ መንገድ የለም። ከዛ በኋላ ፍጥጫ ነው የሚመጣው። ፍጥጫው ወደ ግጭት ነው የሚወስደው፣ ወደ ጦርነት ነው የሚወስደው። መጀመሪያም ህወሓትን ለመሰረዝ ፍላጎት እንዳለ ግልጽ ነበር፣ ተነጋግረናል። ከዛ በኋላ ደግሞ ሲሰረዝ ደግሞ የፕሪቶሪያው ስምምነት መፍረስ ነው። የፕሪቶሪያው ስምምነት ከፈረሰ
ከሁለት ዓመት በፊት ወደ ነበርክበት ጦርነት መመለስ ነው። ምንም የሚያገናኝ እኮ መንገድም የለም። ቁጭ ብለው ችግራቸውን ተነጋግረው የሚፈቱበትን መንገድ የለም፣ በጥሰውታል እሱ። ስለዚህ የህወሓት መሰረዝ ጉዳይ ለኔ ግልጽ፣ መንግስት በግልጽ አቋሙ ወደ ጦርነት የመግባት የቆመውን ጦርነት የማስቀጠል ፍላጎት እንደሆነ ግልጽ ነበር እና አዲስ ነገር የለም። ከዛ በኋላ በአጠቃላይ መሬት ላይ አሁን የጦርነት ዝግጅት ነው እየተደረገ ያለው። ይሄን ደግሞ ከማንም በላይ ወታደራዊ አዛዦቹ ጠቅላይ ሚኒስትሩን በይፋ በአደባባይ እየነገሩን ነው ምን ያህል ዝግጅት እያደረጉ እንደሆነ። በቴክኖሎጂ በሰው ኃይል ከፍተኛ ዝግጅት አድርገናል እያሉ ነው አይደል? እና ለዚህ ነው ጦርነቱ ይቀራል አይመስለኝም። እኔ ቢቀር ነው ደስ የሚለኝ፣ ምክንያቱም የሚጠቅም ነገር አይደለም። በጦርነት ምንም አይነት ውጤት ይመጣል የሚል እምነት የለኝም። አለመማር አለማወቅ ነው ከጥፋታችን ከስተታችን ሁልጊዜ ማንማር ሆነን ነው እንጂ እንደ ኢትዮጵያ ህዝብ ጦርነት የማያስፈልገው ህዝብ የለም። ሌሎች አንገብጋቢ የሆኑ አጣዳፊ የሆኑ ትኩረት ልንሰጣቸው የሚገቡ ብዙ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮች አሉ። ጦርነትን በፍጹም መመኘትም ማስተናገድም አልነበረብንም። ግን አሁን እንደዛ አይደለም። ሁሉም በየአካባቢው ለጦርነት እየተዘጋጀ ነው ያለው። ያ ጦርነት ደግሞ ውጤቱ ከአሁን በፊት እንደነበረው አይመስለኝም እንዲሁ በቀላሉ የሚታለፍ። አንዳንዶች የውጭ መንግስታትም የአሜሪካንን መንግስት መሰሉ ጦርነቱ እንዳይነሳ የራሳቸውን ጥረት እያደረጉ እንደሆነ አውቃለሁ። እጅ ጠምዝዘው ምናልባት ሊያስቀሩት ይችላሉ። ከሚደረገው ዝግጅት ከፕሮፓጋንዳው አንጻር ስታየው ግን እድሉ ጠባብ ነው የሚል ነው። እርግጠኛ መሆን አንችልም። አብሶሉትሊ እርግጠኛ ነኝ ብዬ ደግሞ ልናገር አልችልም። ሌሎች አክተሮች አሉ፣ ጉልበት ያላቸው አክተሮች አሉ። እነሱ ምናልባት የኢትዮጵያ ህዝብ አይሰማም። የኢትዮጵያ ዜጎች የፈለገውን ብንለፈልፍ የሚሰማን የለም። ጉልበት ያላቸው እርዳታ፣ ብድር መስጠት፣ መሳሪያ ማስታጠቅ የሚችሉ የውጭ መንግስታት ምናልባት በእነሱ ጣልቃ ገብነትና ግፊት የመቆም እድል ካለው ምናየው ነው የሚሆነው። ጥረት እያደረጉ እንደሆነም አውቃለሁ። በፍላጎት ደረጃ ግን ጥርጥር የለውም። የኢትዮጵያ መንግስትም ተቃዋሚዎቹ ጦርነቱን ነው በየራሳቸው ሂሳብ ሰርተው እኛ እንጠቀምበታል ብለው ጦርነቱን ነው የሚፈልጉት። ያን እያየን ነው መሬትም ላይ። ስለዚህ የማይቀር ጦርነት ነው ብለን ጀነራሊ ብንናገር ስህተት አይሆንም። ግን ያ ሲባል በእርግጠኝነት በቃ ምንም የተረጋገጠ ነው ማለት ደግሞ አንችልም። አብዛኛው የኢትዮጵያ ህዝብ ግን አሁን ጦርነት አይፈልግም፣ ሰላም ነው የሚፈልገው። በሰላም ወጥቶ መግባት፣ ሰርቶ መኖር፣ ልጆቹን ትምህርት ቤት ልኮ ማስተማር፣ ህይወቱን ማሻሻል ነው የሚፈልገው። ሬቱን እንድትቀጥል ነው የሚፈልገው እንጂ ጦርነት አይፈልግም። ግን ወሳኝ አይደለም፣ ያው ፖለቲከኞች ናቸው ጉዳዩን የሚወስኑት። ስለዚህ የኢትዮጵያ ህዝብ በተለያዩ መድረክ እየገለጸ ነው ሰላም ነው የምንፈልገው የሚለውን ሁሉም ህብረተሰብ ከጫፍ ጫፍ ይናገራል፣ ይገልጻል። ግን ሰሚ የለውም። በፖለቲካ እንቅስቃሴ ያለንም ደግሞ ይሄን የህብረተሰብ አመለካከት የምናውቅ የጦርነትን ጉዳት የምንረዳም እየጠየቅን ነው፣ እየተናገርን ነው። ግን ከቁም የሚቆጥረን የለም፣ የሚሰማን የለም። እና ፈረንጅ መሆን አለበት ወይ የውጭ መንግስታት መሆን አለበት ትንሽ ቢሆን ለመሰማት እና እንዳላዋቂ እንደፈሪ ነው የምንቆጠረው ጦርነትን ስናወግዝ። እና ያሳዝናል። ኢትዮጵያውያን ሁልጊዜ ከጥፋት ከስህተት መማራቀቱን ታሪክን እየደገምን መቀጠላችን የሚያሳዝን ነው። እና አሁን የሚመጣው ጦርነት የሚያሳዝን ነው የሚሆነው። ግን ይሄ የሚቀለድበት ጦርነት አይመስለኝም። ህዝባዊ ሀገራዊ ህልውናችንን ችግር ውስጥ የሚከት ጦርነት ነው። አልፈን ወደኋላ የምናስታውሰው ጦርነት አይመስለኝም። ከባድ ነው የሚሆነው። ጦርነቱ ሲካሄድ ሰዎች ሞታሉ፣ ኢኮኖሚው ይደቃል። ያው አንዱ አምባገነኑ ኃይል ስልጣኑን አስጠብቆ ይቀጥላል። ግን ያው ሀገርና ህዝብ ከነችግሩም ይቀጥላሉ። ከዚህ በኋላ የሚካሄደው ጦርነት አይ ዶንት ቲንክ ያን እድል የሚሰጠን አይመስለኝም። የኃይል አስተላለፉ ተቀይሯል። ዝግጅቱን በዛው መጠን ተቀይሯል። የውጭ ኃይሎች እጃቸውን አስገብተውበታል። ስለዚህ ይሄ ስቴትለስ ወደሆነ ሁኔታ ውስጥ ሊያስገባን ይችላል። እልቂቱንም ደግሞ በጣም ዘግናኝና ተመልሰን ሀገርና ህዝብ መሆን የማንችልበት ሁኔታ ሊፈጥር ይችላል የሚል ስጋት አለኝ። እንግዲህ ስጋት ነው የምመኘው። ይሄ ስጋቴ እውን እንዳይሆን ነው የምመኘው። ጦረኞቹ የሚሉት ነው ችግራችን ተፈቶ እንበለጽጋለን፣ አንድ ሆነን እንቀጥላለን የሚሉት እንዲሆን ነው ምኞቴ። ግን በምኞት የሚሆን ነገር
አይደለምና እኔ አሁን እየታሰበ ያለው ጦርነት ከተነሳ በታሪካችን በጣም አስቀያሚው ጦርነት ይሆናል የሚል እምነት አለኝ። እዚህ ቀደም ገልጫለሁ። የመጨረሻው መጨረሻ ነው የሚሆነው።